በጽዳት ነው የተቀጠርኩት ከዛ ተላላኪ ይያልኩ ከዛ ፎቶኮፒ ማባጃ ላይ ይያልኩ ነው ያደኩኝ የመጣሁት ማለት ነው ጅማ ነው ነበር በብዛት ኑሮ በኋላ ላይ ወደ አዲስ አበባ አንዳንድ ንግዶችን እየነገደ መምጣት ጀምሯል አንቺም ጋር ማረፍ ይችላል ወንድምሽ ነው አለችኝ በቃ ሻልኩኝና ሰላም ብዬው ተዋወቅኩኝ ኢምፖርት ኤክስፖርት እየከፈትኩ ነው ስለዚህ ዛሬ ታስፈልጊኛለሽ አንቺ በጣም ነው የምታስፈልጊ ብትመጪ ምን አለ ደና ደሞዝም ከፍልሻለሁ እዛ ደሞኑ ስንት ታገኛለሽ አለኝ ወንድምም ነው ደግሞ ሌላ ክፋት ያደርሳል የሚለው በተአምር በህልሜም በሆኔም አስቤው ማላቅ አንድ ባንክ ላይ 50 ሚሊዮን 50 ሚሊዮን ጥያቄ እንደ ስራ አስኪያጅ ጠይቂና የብድር ጥያቄ አስገቢኝ ያለኝ እኔ ምንም እንደዚህ አይነት መከራ ይመጣል ይሄ ማላቅ ግን ያን ሁሉ የሚያደርገው አንድ ቀን ቢሮ መጥቶ አይደለም ቢሮ አይገኝ ሆቴል ላይ ነው በቃ መታገኘው እኔና እሱ ቤተሰብ መሆናችንን ማንንም እንዳያቅ ብሎኛል ማንንም አያውቅም እዛ ሰራተኛ ከዛ መጣሱም ቢሮ ገባ ነጊቢ ያለኝ ገባው ዝጊው አለኝ በሩን ዘጋው ቁጭ አለ ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊና ያልተነኩና ያልተዳሰሱ ታሪኮችን ወደ እናንተ ለተከበራችሁ ተመልካቾች እንደምናደርስ ይታወቃል ዛሬም በአንድ ታሪክ ተገናኝተናል የእናቴ ልጅ ወይም ወንድሜ ባላወቅኩትና ባልገመትኩት ሁኔታ ህይወቴን ምስቅልቅሉን አወጣው ትለናለች የዛሬ ተረኛ ባለ ታሪካችን ምንድነው ነው ምንድነው የተፈጠረው በቆይታችን እንድትከታተሉ ተጋብዛችኋለሁ እኔ አለምሰገድ ታደሰ ነኝ አብራችሁን ቆዩ ሚራክል ቤተ ውበት በስራ ለዛለ ሰውነት ወረፍት ለመስጠትና ዘና ለማለት አንደኛ ምርጫ ሚራክል ቤተ ውበት ለወንዶች ቢሉ ለሴቶች ሁሉንም ባንድ ቦታ የሚያገኙበት ሚራክል ቤተ ውበት ሲፈልጉ ፊቶንና ጸጉሮን ተሰርቶ ቢያሻው ማሳጅ አሊያም ስቲም እንዲሁም ሞሮኮ ባዝ በልዩ ሁኔታ የሚያገኙበት ሚራክል ቤተ ውበት ምን አለፋው ስለ ውበቱ አስበው የት ብሰራ የተሻለ አምራለሁ ብለው እየተጨነቁ ከሆነ አሁን ወደ ሚራክል ቤተ ውበት መምጣቶ ምርጫ ሳይሆን ውሳኔ ነው ኑ ለራስዎ የተሻለ ውበትና አስፈላጊ ረፍትን ይስጡ ሚራክል ቤተ ውበት ባሉን ምክንያት በማድረግ ለሙሽሮችና ለደንበኞች ያዘጋጀነው ልዩ ፓኬጅ አለ ለሚኩራ ክፍለ ከተማው ፊት ለፊት ንግድ ባንክ ያለበት ህንጻ ሁለተኛ ፎቅ ላይ ያገኙናል እንኳን ደህና መጣሽ እንኳን ደህና ቆያችሁ ሰላም ነው አይደል እግዚአብሔር ይመስገን አለን ማን ልበል እኔ ዝናሽ ተከተል ባላለሁኝ እሺ እዚሁ አዲስ አበባ ተወልጄ ያደኩኝ ልዩ ስሙ ጉርድ ሾላ አካባቢ 17 20 እህትና ወንድሞች አሉኝ 20 እህትና ወንድሞች አሉኝ 3 በህይወት የሉም 17 በህይወት አለን በፍቅር እንጠያየቃለን ያባት ልጆች ማለት ነው የእናትም ያባትም ቀለቀል ማለት ነው እና በጣም በፍቅር እንጠያየቃለን በብዙ ፋሚሊ መካከል ያደኩ ነኝ ጥሩ ነገር ኖሮ ነው እናትም አባትም በፋሚሊ መካከል ያደግነው ማለት ነው በጣም ደስ ይላል እንግዲህ 17 አሉ ያው 17 አለን 17ታችንም እንጠያየቃለን በክፉም በደግም እንደራረሳለን በየሶስት ወሩ የራሳችን የቤተሰብ ማህበር አለን ልጆቻችንን ሁላችንም እህትም ወንድምም ልጆቻችንን ይዘን በየሶስት ወሩ እንገናኛለን በጣም ደስ ይላል ይሄ ለሌሎች ደግሞ ትምህርት ነው ብዬ አስባለሁ ምክንያቱም እንኳን 17 ቀርተው ሁለት ሆነው እንኳን እንግዲህ ያው አንዳንዶች እየተጋጩ ይመጣሉኛ ጋር አለመግባባት በውስጣቸው የሚገርም ነገር አባታችን ከሞተ 16 አመቱ ነው ለ17ታችንም ተናዞልናል አሁን ለመጨረሻ ያገባት ሚስት ሁለት ወልዳ ቤት ውስጥ አለች ግን እስካሁን ድረስ የጠየቅናት ነገር የለም ምክንያቱም ወንድሞቻችንን ይዛ ስላለች እንደ እናት ነው ምናያት ማንንም የድርሻ ክፍፍል ብሎ የጠየቀ የለም እንደውም አሁን ጉርድ ሾላ አካባቢ መንገድ መውጣት መፍረስ አለ የሚባል ነገር ሲኖር እሷም ኑና እስኪ መስመራስ ይዙ የሚለው ነገር ስትል አሁን ገና ወደ ፍርድ ቤት መሄድ ጀመርን ማለት ነው እና ጥሩ ግንኙነት ነው ያለን ሁላችንም ደስ ይላል በጣም እስካሁን ምንም የጠየቅናት ትኑርበት ወንድሞቻችንን ይዛና ያለችው ወንድሞቻችንም ከኛ እንዲርቁን ስለማንፈልግ ከገንዘብ እነሱ ይበልጡብናል የሚለውን ነገር አስበን ነው ሁላችንም በፍቅር የምንጠያየቀው ማለት ነው አዎ እውነት ነው ከገንዘብ የሚበልጡ በገንዘብ መንተካቸው በጣም ብዙ ነገሮች አሉና እሱ ማስተዋል በጣም ትልቅ ነገር ነው ፍርድ ቤት ራሱ አሁን ስንሄድ እስካሁን የት ነበራችሁ ሲሉ አይኑሩበት በቃ አሁንም ይሄን ፕሮሰስ እናካሄድ ራሱ ለደንቡ ያው
አንዳንድ ጉዳዮችን ለማስኬጃ ኑና እስኪ እናንተ ካልመጣችሁ ብዙ ነገር ማድረግ አይቻልም ስላለችን ነው ይሄድ ነው እንጂ ሁሉም ተፍጠርጥሮ ራሱ ኑሮ እየኖረ ነው ያለው። ሁሉም አግብቶ ሁሉም ወልዶ አነሰም በዛም የራሱ ኑሮ እየኖረ ነው ያለው። የተወሰኑ በውጭ ያለው አሉ፣ የተወሰኑ በአገር ውስጥ ያለው አሉ። ከውጮቹም ጋር እንገናኛለን፣ አገር ውስጥ ካሉት ጋርም እንገናኛለን። በጣም ደስ ይላል። እስኪ ስለራስሽ ንገሪኝ ዝናሽ። ዝናሽ ማለት እንግዲህ ያው ከዛ ፋሚሊ መካከል ወጥቼ አግብቼ የራሴ 3 ልጆች አሉኝ። አንድ ባለቤት አለኝ። በትዳር አሁን እየኖርን ነው ያለነው። ምን ያህል ጊዜ ቆየሽ በትዳር? ወደ 20 ዓመት አካባቢ ሆነናል። ኦኬ። ወደ 20 ዓመት ገደማ። 3 ልጆች አሉ። 3 ልጆች አሉ። እንግዲህ ዛሬ ወደዚህ የመጣሽበት ዋና ምክንያት እንግዲህ ከቤተሰቡ አካል ወይም እንደ ወንድም ከምታዩ ሰው ጋር አብራችሁ በመሰሩበት ጊዜ በተፈጠረ ጉዳይ ነው ወደዚህ የመጣሽው። ከዛ በኋላ ከዛ በፊት ኢትዮጵያ መድን ድርጅት ለ15 ዓመት ሰርቻለሁ። ስነሳ ስቀጠር እዛ በጽዳት ነው የተቀጠርኩት። ከዛ ተላላኪ እያልኩ ከዛ ፎቶኮፒ ማባዣ ላይ እያልኩ ነው ያደኩኝ የመጣሁት ማለት ነው። ድርጅቴ በጣም የምወደው ድርጅት ነው። ትልቅ ድርጅት ነው፣ የሚታወቅ ነው ኢትዮጵያ መድን ድርጅት። ልጆቼን የወለድኩበት ያሳደግኩበት በጣም በፍቅር ያለበት ቤት ነው እና ለዛ አመት ለ15 አመት ከ1995 ነው ቅጥሬ። አሁን ጓደኞቼ ብዙ ደረጃ ላይ ደርሰዋል። እኔ ግን ከ2010 ጀምሬ አሁን ወንድም ብዬ የምለው አብሬው ያላደኩት የእናት ልጅ ይኑርኝ አላቅም ማለት ይሄ እኔ አሁን አባቴ ቤት ስኖር 17 ነን ብዬ ከምል መካከል ከዛ የወጣ ነው። በእናት ነው የምንገናኘው። እኔ አባቴ ቤት ስኖር ያሳደገች ሌላ ልክ የኔ እናት እኔን ወልዳ ስትወጣ አላቅም ሌላ እናት። አሁን ሌላ አባቴ ሌላ ሚስት ሲያገባ እሷን ነው የማውቀው። ህፃኖኝም ጥላኝ ስለሄደች ጡቷን ጠብቻ ያደግኩት የሷን ነው። እንደ እናት ብዬ የማውቀው እሷ ነው። ሌላ እናት ይኑረኝ አይኑረኝ የማውቀው ታሪክ አሁን የምትዩን የባል ታሪኩን ወንድም እሱ በእናት ነው የምንገናኘው። ግን እሱንም አላውቀው እናትየዋንም አላውቃትም። አባታችሁ ምን ያህል ሚስቶች ነበሯቸው? ከምን ያህል ነው? 17 የሆነ ከአንድ 2 የተወለዳለ፣ አንድ የተወለዳለ። አሁን የኔ እናት ምልህ አሁን አሳደገችኝ ምል እሱንም ስል እዚህ ሚዲያ ላይ መግለጽ አልፈልግም። እናቴ ናት ለኔ። በወልድም መታረሰኝ የገንፎል አዘጋጅታ ብታመምም አጠገብ የምትቆም በቃ እናቴ እሷ ናት ነው ብዬ ነው። ቤተሰብም የሚያቀው ዘመድም ያቃል ሌላ እናት እንዳለሽ። ግን በእኔ ፊት ምንም ነገር የሚወራ ነገር የለም። አላቅም ሌላ እናት ይኑረኝ አይኑረኝ የማቀው ታሪክ የለኝም። እቺኛዋ እናት አሁን የወንድሜ እናት ነው ብዬ የምልህ አሁን የመጨረሻው ልጄ 14 አመቱ ነው። በሱ እድሜ ነው የምንተዋወቀው። ፈልገው መተው ነው እነሱ እና እሷም ትኑርም አትኑርም ቤተሰብ ጠቅላላ ማንንም የሚያቅሰው የለም። እኔም ሌላ እናት ሌላ ወንድም አለኝ ብዬ በተአምር የእናት ወገን አለ ብዬ አላቅም። እናቴ እቺ ናት ብዬ ነው የማቀው። እሷም 6 ነው የወለደችው። እቺኛ ያሳደገችኝ የምልህ እንደ እንጀራ አይደለችም። በቃ ይሄ ቃላት ለኔ ከብደኛል። በዛ 6 ትልቁ ነው። 6 ከኔ ጋራ 6 የራሷ 5 ናቸው። ግን የ6ቶች እናት ተብላ ነው የምትጠራው። ስለዚህ ማቆም ይሄንን ነው። እኔ በቃ ያሳደገችኝም ሳ ስለሆነች ከነኛም ጋራ ትልቋ እኔ ነኝ። አዝያቸው የሚያሳደግኩት እኔ ነኝ። በቃ ምክንያቱም ሌላ ታሪክ አላቅም። እሺ 15 አመት ኢትዮጵያ መድን ድርጅት ሰርተሻል። እንግዲህ ከታች ከጽዳት ጀምረሽ የመጨረሻ ደረጃ ምን ላይ እንደደረስሽ? ፎቶኮፒ ማባዣ ላይ ማለት ነው። እስከ ፎቶኮፒ ማባዣ ድረስ ሰርቻለሁ እስከ 2010 ማለት ነው። እስከ 2010 ላይ እኔ ይሄንን ወንድሜን የተዋወቅኩት በልጄ የትንሹ የመጨረሻው ልጅ 14 አመቱ ነው። በሱ እድሜ እኩያ ነው። እሱም ፈልገው መተው ነው። እናቴ ያው እኔን ጥላ እንደሄደች ታውቃለች። ግን የት እንዳለች አይታወቅም። በህይወት ከነመኖሯ ማንንም ቤተሰብም ዘመድም የት እንዳለችም የሚያቅሰው የለም። በኋላ ላይ በሆነ ለቅሶ ምክንያት ነው መታ ለቅሶ ላይ የሆነ ከዛ በፊት የሆነ ሰዓት ላይ መጣች። ልጅ አለኝ ብላ ፈልጋ መጣች። ከዛ እቺኛዋ እናቴ እናትሽ መታለች ብላ ለኔ ለመንገር ይከብዳት ነበር። ምክንያቱም አላቅማ ይሄን ታሪክ ስለማላቅ የሆነ ሰዓት ላይ በቃ ልጄ ብላ መታለችና ስለዚህ ብላ ቀስ ብላ አረጋግታ ስትነግረኝ ሌላ እናት አለኝ እንደሚለውን ለኔ ጥያቄ። ስለዚህ ማየት አልፈልግም ያልኩት። ምክንያቱም አላቃትም ልጅ አለኝ ብላ ፈልጋ መታም ስለማላቅ
ወይ በልጅነቴም እየተነገረኝ አይደለም ያደኩት። በድንገት እናት አለሽ ተባልኩኝ። እሱ በስንት ዓመትሽ? የ7ኛ ክፍል ተማሪ ሆኜ ማለት ነው 10 ምናምን ውስጥ አዎ። አንቺ እናቴ ብለሽ የምታውቂ ነበረው? በምንም አይነት ለምሳሌ ወሬ እንደዚህ አይነት ነገሮች ሰምተሽ አታውቂም ነበር? ግን በቃ አንዳንዴ ራቅ ያሉ ዘመዶች ሲመጡ እናቷን ትመስላለች ሲሉ እቺ ነው እንጂ የሚመስለኝ ሌላ እናት አልገመትም። ከዛ እንደውም እቺኛዋ ነጋዴም ናት ጉልትም ስለምትነግድ በቃ ነግደን ያደግነን በቃ እንደዚህ ራስ እንደዚህ በቃ እንትን ብለን ተፍጨርጭረን ያደግነን እና በጉርድ ሾላ ምድር ላይ ታወቀሽ ነጋዴ ናት እና ጧት የዛ ጉልት ተቃውጥተን ማታ አስገብተን ይሄንን ነው በቃ የምናውቀው በንግድ ዓለም ውስጥ በስራ ዓለም ውስጥ ከልጅነት ጀምሮ ያደግ ነው ማለት ነው ሁላችንም። ይሄን ታሪክ ዛሬም ስንገናኝ ከወንድሞቻችን ጋር እናወራዋለን። በድንገት እንግዲህ ማለት ከባድ ይመስለኛል። ከእናት ጋር እየኖሩ አይ እናት ተብሎ ለእኔ ልቀበለው ግን አልቻልኩም፣ አልተቀበልኩትም ማለት ይቻላል። ምን አልሽ? እናቴ እዛ ጉልት ሆና በሰው ነው ሂጂና እሺ ካለችሽ ሄደሽ እያት ተብላ እቤት ስትመጣ ከዛ የሰፈር ልጅ እናትሽ ናት ተብሏልና ሰው ይዘ እየመጣ ነው ምናምን ነገር ሲሉ ደነገጥኩኝ። እንዴ ሌላ እናት አለኝ እንዴ የሚለው ነገር ለኔ ጥያቄ ፈጠረብኝና ከዛ ልክ እንደዚህ ሰርቪስ ቤት ነበረ። ልክ እሷ በሳሎን ስትገባ እኔ በቃ ቤት አምልጬ ጠፋሁ። ሳታያት ማለት ሳላያት በቃ ልክ ከውጪ ግቢውን ስትገባ አያየኋት ነበር። ከዛ ልክ በሳሎን ስትገባ እኔ በቃ ቤት አምልጬ ጠፋሁ። ላለማግኘት ከዛ ሌላ እናት የሚለውን ልቀበለው አልቻልኩኝም። በቃ እንዴት አሰብሽው? ናይሚን በዛን ጊዜ እንግዲህ ያ እድሜ ያው የልጅነት እድሜ ነውና እንደውም አንዳንዶች ያው በድንጋጤም በምንም ብቻ የሆነ ማየት ማጣራት የሚፈልጉ ሰዎች ይኖራሉ። አንዳንዶች ደግሞ እንዳንቺ እንዳደረግሽው ደግሞ በቃ አይ አልፈልግም ብለው ሪጀክት የሚያደርጉ በህይወታቸው ውስጥ አሉና አንቺ እንዴት የኛው ምርጫ መረጥሽ? እኔ በቃ የዚችን የእናትነት ፍቅር የሚቀንስብኝ ስለመሰለኝ እናቴች ብቻ ናት ብዬ ስለማስብ ምክንያቱም እሷ ከወለደቻቸው ልጆች የበለጠ ለኔ ታስብልኛለች። ትምህርት ቤት እንኳን ሲሄድ እንደው የሆነ ግርግርም ቢነሳ ወይኔ ልጄ ብላ ነው ሮጣ መታ መንገድ ላይ የምትፈልገኝ ማለት ነው። ዝናብ ሲዘም ለኔ ነው ልብስ ይዛ ወጣ የምትጠብቀኝ መንገድ ላይ። ይሄን ነው አድርጋ ያሳደገችኝ፣ የማቆም ይሄን ነው። ስለዚህ ሌላ እናት ሲባል ለኔ በተአምር ሊቀበሉ አልቻልኩኝም። በቃ ከዛ እሷን በቃ ተዋት ማየት ካልፈለገሽ ብላ ሳታይ ጥላ ወጣሽ። መሄዷን ሳረጋግጥ ነው ወደ ቤት የተመለስኩት። መሄዷን ሳረጋግጥ ወደ ቤት ገባሁ። ከዛ ተመለስኩና አባዬ አልኳት እናቴን፣ አባዬ ሌላ እናት አለኝ ማለት ነው አልኳት። አይደለም ምን ነኝ እናትሽ አይዞሽ አለችኝ። በቃ መደንገጤን ስታል ከዛ ሌላ እናት አለኝ አንቺ አይደለሽ እናቴ ከየት መታ ነው እናትሽ የተባልኩት የሚለውን ጥያቄ ስጠይቃት ጊዜ አይደለም ምን ነኝ ልጅሽ እናትሽ እኔ ነኝ አይዞሽ በቃ እሷ እንደው ልትጠይቅሽ ያው አባትሽ ድሮ ከዛም ያው ኃይለኛም ስለሆኑ ተወለድሽ ያው እሷም በጭቅጭቅ ምክንያት ጥላ ወጣች እኔን ወልዳ የ3 ወር ነፍስ ጥሩ ወህና ነው የወጣችሁ ነው የሚባለው ወሬው ማለት ነው ስሰማ ማለት ነው። ከዛ ወዲያ አይቻታል አቅም ከዛ የሆነ ለቅሶ ሰፈር የዘመድ ለቅሶ ሲሆን እሷ ድሮ ለካ ጅማ ነበር የምትኖረው። ጅማ ሌላ ባል አግብታ ልጆች ወልዳ ወደ 6 ልጅ ምናምን ወልዳ እዛ ነበር የምትኖረው። በኋላ ታሪኩን ስሰማ ከዛ የሆነ ለቅሶ መጣና እዛ ለቅሶ ላይ ስትመጣ እዛ ለቅሶ ላይ እኛም ሄደን ተገናኘን። ከዛ እናትሽ ናት እኮ ባለፈው የመጣችው አችተና ሲሉኝ ቃልቅሼ ልሞት እኔ እናቴ አንቺ ነሽ እንጂ እሷን አላቅም አልኩኝኛው እናቴ አብራኝ ነበርሽ ማለት ነው። በቃ ለምን እንደዚህ ባለቤቴም ነበር ለምን እንደዚህ ተወኛለሽ በቃ እናትሽ ናት ከዚህ በኋላ ምን ማድረግ ይቻላል ልጅ ለልጅ እንዳይከባ እንደውም ከልጆች ጋር ተዋወቁ ስትል አንገቴ ይብላል አልኩኝ። በቃ እዛ ለቅሶ ቤት እኔ ማልቀስ ጀመርኩኝ። ከዛ ባለቤቴም ነበር ለምንድነው እንደዚህ የምትሆኝ በቃ ይምጡና ቤት እንተዋወቅ ነው ስለ ቤቴ እንድትመጣ አልፈልግም ነው ያልኩት። ምንም አላቆም እኔ የዚችን እናትነት ፍቅር በቃ የማጣ ወንድሞቼ እነኛ አብሬ ያደኳቸው የማጣቸው የልጅነት እድሜም ስለሆነ እኔ በተአምር በዛ እድሜ ላይ እኔ አላቅም በቃ። ከዛ ቤት እንደውም እኔ ቀድሜ ሄድኩኝ። ከዛ ከለቅሶ ቤት ባለቤት ይዟት መጣ እናቴን። እንደውም እሷ ካልፈለጋችኋት ተዋት እንደውም አማች ቤትም በባዶም ስለማይኬድ እኔ ለቅሶ ነው የመጣሁት ሌላ ጊዜ ባይሆን ተቀጣጥረን ስትል በፍጹም አን ቤት ሳይው አይሄዱም ብላ ባለቤት ይዟት መጣ። በቃ ደስ ሳይልም ቡና ፈላው
ሌሎች እንግዶችም አብረዋት ነው የመጡት እህቶቿ ምናምን። ከዛ ያንን አድርጌ ሸኘኋት። ቤቱን ማየች። በሌላ ቀን ስልክ ተቀበለ። የቤት ስልክ ነበር ተቀብላ ያንን መደወል ጀመረች። ከዛ ለመቅረብ እኔም ልቤ በዛም ብዙ እንትን አይለችም፣ ግን እቺኛው እናቴ ተያለች እየመከረችኝ እንድቀርባቸው አደረገችኝ። በቃ ለአመት በዓል እዚህ ሲሄድ ይሄን ተይና ሂጂ እሷ ጋር ትለኝ ነበር። ከዛ እሱ የዛ ጊዜ አሁን እዚህ የሷ ልጅ ምላ አሁን አብሬው ሰራ የነበርኩ ወንድሜ ነው ይየምል ጅማ ነው ትውልዱ። የሷ ልጅ ትውልዱም እድገቱም ጅማ ነው። የሷ ልጅ ምትኝ የናትሽ ልጅ ማለት ነው? የናት ልጅ ትውልዱም እድገቱም ጅማ ነው። እሷም ጅማ ነው የኖረችው። ሌሎቹንም የወለደችው ጅማ ነው። በኋላ እኔ ጋር ቤቱን ማይታ ስለሄደች ሌላ ቀን ስትመጣ እየደወለችም ስንገናኝ ሌሎች ምህት አግኝቼላቸዋለሁ ብላ ነገረቻቸው። ሁሉም ሊያገኘኝ ፈለገ። ከዛ አንድ ቀን እሱን ይዛው መጣች። አስተዋወቀኝ። እሱ ጅማ ነው ነበር በብዛት ኑሮ። በኋላ ላይ ወደ አዲስ አበባ አንዳንድ ንግዶችን እየነገደ መምጣት ጀምሯል። አንቺም ጋር ማረፍ ይችላል፣ ወንድምሽ ነው አለችኝ። በቃ እሺ አልኩኝና ሰላም ብዬው ተዋወቅኩትኝ። ከዛ በዚህ ትውውቅ ጀመረ። እድገቱም እንዴት እንደሆነ ኑሯችሁ ምንም ማውቀው ታሪክ የለኝም። ከዛ ሲደውልልኝ ሲቀርብ በጣም ሊቀርበኝ ሲሞክር ከዛ እኔ ደግሞ ብዙም ለመቅረብ እንትን አላልኩኝም። ወደ እነዚህ ነበር አብሬ የሚያደግኩት ማቃቸው። በኋላ ላይ እቺኛው እናቴ ጫና ያደረገች ተይ ቅረቢያቸው፣ ጥሩ አይደለም፣ እናትሽ ናት፣ ጥሩ ናት፣ ምንም አታውቅም፣ የዋህ ናት እያለችኝ እነሱም ሲመጡ እኔም በቃ እነሱም ነይ እያሉኝ ወደ በዓልም መጥቶ እሱ ይደውልና ተዘጋጅ ይዤሽ እሄዳለሁ ይለኛል። ተይዘን እዚህ ዓለም ገና ነበር ተከራይቶላት እሷን የሚያስቀምጣት። ከዛ ሌሎችም ከጅማም ያሉት ወንድም እናቶች መተው ነበር እዛ አብረው ሲኖሩ ያልን ስንቀራረብ ያው ያ የእህትና የእናትነት ስሜት የሚለው መጣ ወደኔ። ቀየተውኩ መምጣት ጀመርኩኝ። ሊቀርቡኝ ከፈለጉ ለምን ተዋችሁ በቃ የመተው ጀመርኩ። ምን ያህል ጊዜ ፈጀብሽ? በጣም ረጅም ጊዜ ፈጅቶብኛል። ረጅም ጊዜ ቢፈጅብንም በቃ ለመተው እየሞከርኩ እየተውኩኝ እኔም ቀረብኳቸው። አንዳንድ ልጆች ላይ ምን አስተውላለሁ እንደዚህ ወላጆቻቸው ሌላ ሆኖ በሌሎች ልክ እንደ ወናት ሆኖ ሰዎች ያሳድጓቸውና ከዛ በኋላ እውነታውን ሲያውቁ ይሄ ቤት ያሉትንም እነዛንም አይቀበሉም። አንዳንዶቹ ደግሞ ቤት ያሉትን ወይም ያሳደጓቸውን ይተውና እዛ አዲስ ያወቁት ጋር ይሄዳሉና ያንቺስ እንዴት ነበረ? እንደው ለምን አልነገሩኝም ወይ እንደዚህ አይነት ነገሮች አልመጣም ውስጥሽ? ውስጤ መጣ። ጠየቅኳት። እሺ እቺኛውን የወለደች እናቴን ስጠይቃት እንዴት አድርጋ እንደወጣሽ ከቤት ያንን አስረዳች። ከዛ በቃ ተውኩትኝ፣ አምኜ ተቀበልኳትኝና ተውኩትኝ። ከዛም ቀረብኳቸው በቃ። እሺ እንግዲህ ከወላጅ እናትሽ ልጅ ጋር ወይም ያው ከወንድምሽ ጋር ማለት ነው በጀመርሽው ስራ ምክንያት ነው እንግዲህ ዛሬም ጀምራችሁት በነበረው ስራ ምክንያት ነው ዛሬም እኛ ጋር የመጣሽውና ትሰሪበት ከነበረው ካደግሽበት ከታች ከጽዳት ጀምሮ እንግዲህ 15 ዓመት የሰራሽበትን ያገለገልሽበትን ድርጅት ኢትዮጵያ መድን ድርጅትን ትተሽ እንግዲህ ወደ አብረን እንስራው ጥያቄ ገባሽ። እንዴት ነው? ምንድን ነበር የሚሰራው? እስኪ ከመጀመሪያው ንገሪኝ። ከዛ ፊት እኔ ለኔ ጥያቄ ከማቅረቡ በፊት ምን ስራ ላይ እንደተሰማራ እኔ አላቅም በትክክል። ምክንያቱም ልጁን ይቅረበኝ እንጂ ብዙም ዲቴል የሚያወራኝ ነገር የለም ይሄ እና መጀመሪያ በኋላ ላይ እንደም እየቆየ ሲመጣ ሲቀርበኝ ኮንስትራክሽን ስራ ላይ እንደሚሰራ የኮንስትራክሽን ፍቃድ እንዳወጣ ምናምን ያንን ይነግረኝ ነበር። በኋላ ላይ ልጁ በቃ በጣም ነጥቆ በፊት ስትነግረኝ የሱና እህቴ ማለት ለኔ በእናት የምንገናኝ እህት ለሱም ታላቅ እህት ማለት ነው። በእናትም በአባትም የሚገናኙ ከታሽ ነው የተነሳው ነው የምትለው። ሲጀምር ከጅማ ሲመጣ ወደ አዲስ አበባ ቡና ነበር እየነገደ በኪሎ ቡና እያመጣ ነበር መርካቶ የሚያስረክበው። እንደዚህ የቆራሌው ስራዎችን ምናምን ነገር እንትን እያለ ነበር ሲሰራ የነበረው። ከዛ ሲል ጎማ እነኚህ ተፈነዱ ጎማዎችን እየሰበሰበ ምናምን ተክለ ሃይማኖት ላይ ይሰራ ነበር አለ። ከዛ እያለ ነው ልጁ ተነጥቆ የወጣው ማለት ነው። እና ያንን ከነሱ ነው እንጂ ከሱ ምንም የምሰማው ይሄ ነው ብሎ የሚያወራ ምስጥር ነገር የለም። ከዛ አንዳንድ ገንዘብም ሲቸግረው ምናምን ይደውልና እኔ ጋር
እስኪ ይሄን ያለ 1000 ብርም የዛ ጊዜ ትልቅ ነገር ነው 1000 ብርም 2000 ብርም ካለሽ እስኪ የሆነ ነዳጅ መሙያ ነገር እንትን ለስልክም መስመር ይቀጥታ ነው ምናምን ነገር ሲለኝ ከደሞዝ ላይ ያቺን ከማገኛት ላይ ሰጠው ነበር እስቲ ቸግሮት ይሆናል ነገ ጥሩ ደረጃ ይደርሳል አይደለም ወይ ወንድም ብለው ቀርዋ እንዴት አድርጌ ተከለከላል የሚለውን ነገር እንተነልና ያንን አድርግ ነበር እዛ መጨረሻ ላይ እስቲ አሁን እነኛ ጅማ ተወልዶ ያደጉ ምልህ የሱ የአንድ እናት ያንድ አባት ልጆች ምንም የትምህርት ደረጃ ስለሌላቸው ይለኛል አንቺ አብረሽን ብትሰሪ ይለኛል ምንድነው አብሬህ የምሰራው የሚለው ከአመት በላይ ጥያቄ ያቀርቡልኝ ነበር ግን ምን እንደሚሰራ ሳላቅ ስራሽን ጥለሽ ነውና እኔ ጥሩ ደሞዝ ከፍልሻለሁ ገንዘቤ ተበትኗል ማንንም ይሰበስብልኝ የለም የእናት አባት ልጆች እንኳን የሚባሉት እንኳን የተማሩ ስላልሆኑ ምንም የሚያደርግላቸው ነገር የለም እኔ ቢማሩ የሆነ ቦታ ላይ እንኳን አስቀምጣቸው ነበርና ተፍጨጭሮ የሚኖር ግማሹ ሰው ቤት ተመላለሽ እየሰራ ግማሹ ጽዳት እየሰራ ምናምን የሚኖሩ ናቸው በቃ ከእጅ ወዳፍ የሚኖሩ ናቸው እህትና ወንድሞቹ ማለት ነው አንድ እናት አንድ አባት ልጆቹ የሱ አንቺ ከነሱ ትሻያለሽ አነሰም በዛም ተምረሻልም ደናም ስራ ይዘሻል እየሰራሽ ነው ያለሽው ለምንድን አብረሽን ማትሰሪው እና እኔ በወቅቱ እዛ እየሰራሁኝ መድን እየሰራው ድርጅት ያስተምረኝ ነበር ዲፕሎማዬን ማለት ነው አካውንቲንግ እሺ እና ከዛ ሰርተር ማነው ተምረ 2 አመት ማገልገል አለበት እኔ 2 አመት እንደተማርኩ ነው ለቅቄ ወጣሁት ማለት ነው ከዛ እና ትሻያለሽ ትማሪያለሽ ልጆችሽን ታስተምሪያለሽ ጎበዝ ነሽ ለምንድን አብረን ማንሰራው ይለኛል ይሄን ጥያቄ ሲያቀርብልኝ ብዙም ጨክኖ ለመውጣት ምክንያቱም ምን እንደሚሰራም ስለማላቅ ምን ላይ ምንድነው ብዬ ነው የሚሄደው የሚለው ነበር ብዙም ጥያቄውን ልቀበለው አልቻልኩም ነበር አንዳንዴ ጥፍት ሲልብኝ ደውል የጠፋ ምናምን ነገር እለዋለሁ ስለ ስራ ቢዚ ሆኖ ማንንም ያግዘኝ ሰው የለም ገንዘቤም ያላግባቡ ዝም ብሎ እየተበተነ ነው ሰው ይስቀጥር ገንዘቤን እየበሉብኝ ነው ምን አለ አብረሽን ብትሰሪ ምናምን ይለኝ ነበር ከዛ መጨረሻ ላይ ከአመት በላይ ይሄን ጥያቄ ሲያቀርብልኝ እኔም ብዙም ፈቃደኛ አልነበርኩም የሆነ ሰዓት ላይ 2010 ላይ በቃ በክን የሚለውን ነገር ሲነግረኝ ምናምን አሳዘነኝና ኢትዮጵያ መድን ድርጅት የአኑዋል ሊቬን ሞላሁኝና የሥራ 8 ቀን ተኩል እስቲ ቆይ ምንድነው ይሄ ልጅ እንደውም ሌላ ድርጅት ሁሉ እየከፈትኩ ነው አለኝ ምንድነው እየከፈትክ ያለው ስለው ኢምፖርት ኤክስፖርት እየከፈትኩ ነው ስለዚህ ዛሬ ታስፈልጊኛለሽ አንቺ በጣም ነው የምታስፈልጊ ሲለኝ ጊዜ ብትመጪ ምን አለ ደና ደሞዝም ከፍልሻለሁ እዛ ደሞኑ ስንት ታገኛለሽ አለኝ እስከ 3000 ብር ተቆራርጦ ምናምን እስከ ሺህ ከምናምን እዛ ደግሞ ጥሩ ነው ክሬዲት ትወስዳለ ቤትህን ዕቃ ትሞላለህ የብድር አንዳንድ ነገሮችና ተቆራርጦ የልብስ ብድር የሚባላል ክሬዲት የሚባላል ብዙ ነገር ጥሩ ነው ጥቅማ ጥቅሙ መዛ ማለት ነው ከዛ እዛ የምታገኙ እኔ ከፍልሻለሁ ከዛ በላይ ምን እንደው ከፍልሻለሁ መተሻብረሽኝ ብትሰሪ ምናምን ነገር ሲለኝ እሺ አልኩኝና መጨረሻ ላይ ወሰኘ 2010 ወደ የካቲት አካባቢ ላይ እሺ ብዬ 8 ቀን አኑዋል ሊቭ ሞልቼ ሄድኩኝ እሱ ጋር ምክንያቱም ለማየት ነው ያለው ነገር ትክክለኛ ድርጅት ነው አይደለም ይሄ ልጅ በትክክል እየሰራ ነው አይደለም የሚለው ለማየት ሄድኩኝ ሲሄድ እውነትም ኢምፖርት ኤክስፖርት ካሳንቺስ ላይ ነጋሞል ላይ 5ኛ ፎቅ ላይ ኢምፖርት ኤክስፖርት ከፍቷል ስራ አስኪያጅ ብሎ ሰው እንትን ብሏል ከዛ ኢትዮ ጆብስ ላይ ማስታወቂያ አውጡ ሰራተኞች እንዲቀጠሩ በጋዜጣ በመናምን በቃ ሳይው ቢሮ ይሄ እንደዚህ ያለቃና ቀጥሎ ደግሞ የሰራተኞች አለ ወደ 66000 ብር አካባቢ ነው የሚከፈለው ከዛ ማስታወቂያ ወጣ ሰራተኞች እንዲቀጠሩ አንቺ ከመጣሽ ተብዬ ስራ አስኪያጁም አለ አሁን እሱ ልጅ እንደዋወላለን ውጭ ነው ያለው አሜሪካን ነው ያለውና ተጋሽተው ነው ከሱም ጋር ሂደቱ ስላላማረው ነው ጥሎ የወጣው ከዛ እሱ እየሰራ ከሱም ጋር ያው ተዋወቀንና እኔ በቢሮ አስተዳደርነት ብሎ ደብዳቤ ያዘጋጅላት ብሎ 5500 ምናምን 5500 ብር የ500 ብር ሞባይል 5000 ብር ተብሎ ለኔ የዛ ጊዜ ትልቅ በር ነው ብዬ ስላሰብኩኝ እሺ ብዬ ሄድኩ ሳይው ሁሉ ነገር ህጋዊ ዶክመንት ነው ያለው ንግድ ፈቃዱ አሁን መረጃዎች ይዣለሁኝ ማየት ይቻላል ንግድ ፈቃዱም ህጋዊ ሆኖ የወጣ ነው ሁሉ ነገር ሳይው ሁሉ ነገር ህጋዊ ነው ስለዚህ እንደ ቤተሰብ አብሮ ይሰራል ብዬ ይሄንን ተቃምኜ ተቀበልኩት አንደኛ የራስክ ነው አንቺም ትለወጭበታለሽ ታድጊበታለሽ ብሎ ሲለኝ ይሄንን ነው ያሰብኩት በቃ ካደኩበት ከተለወጥኩበት ጥሩ ሶ ፋሚሊ ሆኖ አንድ ላይ የሚሰራ ይለ እንዴ ስራ
ብዙ ቤተሰቦች እንግዲህ አንድ ላይ በጋራ ነው አይደለም ይሄንን ነው ያሰብኩት እሺ ብዬ ቀጠልኩ ከዛ ብዙ ህጋዊ የሆኑ ዶክመንቶችን የተለያዩ መስሪያ ቤታው ለምሳሌ ኤስኤክስ ላይ ሄጄ ህጋዊ የሚሆኑ ዶክመንቶችን እንዲስተካከሉ በቃ የተለያዩ የቅመማ ድርጅት አዲስ አበባ ቻምበር እነዚህ ላይ እነኛ አሁን ከኤክስፖርት ድርጅቶች ጋር የሚሰሩ እንትኖች ጋር ህጋዊ የሚሆኑ ነገሮችን እየሄድኩ አንዳንድ ስራዎችን አስፈጽም ነበር ከዛ ኤስኤክስ ላይ ስልጣና ወሰጃለኝ ገብተሽ ግዢ ትፈጽሚያለሽ ስልጣና ወሰጃለኝ ስልጣና ወሰድኩኝ ለአንድ ሳምንት ማለት ነው ኤስኤክስ ድርጅት ማለት ነው ስልጣና ወሰድኩኝ ከዛ በኋላ ሰራተኞች መቀጠር ጀመሩ ኤክስፖርተሮች ፋይናንስ ላይ ሰዎች እንዲቀጠሩ ህግ ክፍል ሰዎች ሰክሬታሪዎች እንዲቀጠሩ ማስታወቂያ ወጣ ሰው መጣ በህጋዊ መንገድ ሰራተኞች ተቀጠሩ ከዛ እየተቀጠሩኛል በቃ ህጋዊ ነው አልኩኝና አንድ ወርን ደግሞ አኗል ሊቪንግ ሞላሁኝና አድጋሚ ያቺ የስምንት ቀን አለቀች አራዘምኩና አንድ ወር ረፍቴ ነበረ እሱን ሞልቼ መልቀቂያን አስገብቼ ወጣሁ በዛው መልቀቂያን አስገባሁ ምክንያቱም ሳይሆን ሁሉም ነገር ህጋዊ የሆነ ነገር ነው ከዛ ከመውጣቴ በፊት ግን እናታችንን አናከርኳት የሱን እናት ማለት ነው ያንቺም እናትሽ ወላጅ ለኔም እናቴ ለሱም እናቴ ሆነችው ግራ ገብቶኝ ነው እናታችን ስንት በቃ ምን ልበል ከዛ እሷን አናገርኳት ዮሴፍ እንዴት ነው ስራው እኔ ሰራ ለቅቄ አብረን እንስራ እያለኝ ነው አብሬ ልስራ ወይ እንዴት ነው ባህሩንም አላቅም እድገቱንም ስለማላቅ እስከ ዛሬም እዚህ አዲስ አበባ መጥቶ እየሰራ ያለው ነገር አላቅም እስኪ ታስረጅኛለሽ እንደዚህ ድርጅት ከፍቻለሁ እያለ ነው ኤክስፖርት ድርጅት ከፍቻለሁ እያለ ነው ስለዚህ እንዴት ነው ያለው ነገር ትነግሪኛለሽ አልኳት ምንም ችግር የለውም ማለት ምንም ችግር የለውም እንደውም አንዳንዴ ብዙ ጊዜ ጥፍት ይልብናል እንደው ይሄ ልጅ ምን ውስጥ ገብቶ ስልኩን ሁሉ አጥፍቶ ጥፍት ይልብኛል አንቺ ማጠገቡ ካለሽ ጥሩ ነው እንደው ያለበትንም የደረሰበትንም ትነግሪናለሽ ምንም ነገር የለም በፊት ነበር ከዛ በፊት እኔ እሱ ጋር ከመጣጣ በፊት ይታሰራል ይፈታል ምን ታሪክ እንደሚሰራ አላውቅም ድሮ ነበር እሷ እናታ እየታሰረን በፊት ነበር እየታሰረ የሚፈታው በፊት ነበር አሁን ግን ያ ነገር የለም ማለት ለካሷ ሲጣፋባት ሲታሰር ነው ሷም ይጣፋባት ይሄን ከዛ እዚህ ጋር ተጠራጠርኩኝና እንዴት ምንድነው ስላት አሁን መሬት ገዝቶ መጋዘን ገዝቶ የሚላትን ማለት ነው ቤት ገዝቻለሁ ብሎኛል መጋዘን እንደዚህ ገዝቻለሁ ብሎኛል ትልቅ ድርጅት ከፍቻለሁ እያለኝ ነው ስለዚህ ጥሩ ነው አብረሹ ብትሰሪ ስትለኝ እሺ ብዬ ነው ከዛ በኋላ አንድ ወራን ሞልቼ የገባሁት ማለት ነው ከዛ ያው ሁሉም ነገር ህጋዊ የሆኑ ነገሮች ስለነበሩ ቀጠልኩ እኔም ስልጣና ያነሰርኩኝ ሰራተኞችም ተቀጠሩ ሁሉ ነገር ህጋዊ የሆኑ ዶክመንቶችን አደራጃለኝ እሱን ማደራጀት ጀመርኩኝ ከዛ ያልኩ ቀጠልን እየሰራን እያለ 2010 ላይ 2010 ግማሽ ላይ ነበር የገባሁት ከዛ ያው ሰራተኞች ተቀጠሩ በቃ ስራው ቀጠለ በህጋዊ መንገድ ማለት ነው ከዛ ይሄ መጀመሪያ የነበረው ስራ አስኪያጅ ግፋቢል 6 ወር ቢሰራኛ ከሄድን እኔ ከገባው በኋላ 6 ወር ይሆናል በግምት ማለት ነው የሰራው ዛቢሮ ውስጥ በምን እንዳልተጣጣሙ አላቅም የሆነ ሰዓት ላይ ደብዳቤ ላይ የሰጠኝ ለቅቅ ያለው ምን የድርጅቱ ስም አልፋሩክ ኢምፖርት ኤክስፖርት የሚል ድርጅት ነው ከዛ እንዲ ምስክር ምን ሆነክ ነው አልኩት ስለው አይ ምንም ችግር የለው ሌላ ከዚህ በኋላ ወደዚህ መቀጠል ስለማልችል እኔ ሌላ ቦታ ልሄድ ስለሆነ ስራውን እናንተ ጎብዛችሁ ስሩ ብሎ እንደው ቅዳሜ ሚቲንግ አለን ያንን ሰብስቦ ነግሮን ነው የሄደው እሱ የለቀቀው ከዛ ደብዳቤውን ሰጥነገርኩትና ደውዬ እንትና ምስክር እንደዚህ መልቀቂያ እንትና አቅርቧል እየሰለም ጊዜ ሰጥሽ ለካ ተነጋግሯል እነሱ የሥራ ችሎታ ስለሌለው ነው የለቀቀው አለኝ እንደዚህ እየሰራ እንዴት ነው የሥራ ችሎታ የለውም የሚለው ለኔ ጥያቄ ፈጠረ ከዛ ልክ እሱ ከለቆ ከሄደ በኋላ አንድ ቀን ሰበሰበና ሰራተኞቹን ምስክር የለቀቀው ምንም የሥራ ዕውቀት የለውም የሥራ ችሎታ የለውም ስለዚህ እናንተ ጠንክራችሁ ስሩ በሱ ቦታ ስራ አስኪያጅ መሆን የሚፈልግ ሰው ከዚህ ጋር ከናንተ መካከል ሪፖርት አድርጎ መግባት ይችላል የሚል ጥያቄ አቀረቡለ ግማሹ ከባንክ ለቆ ይመጣ ነው ግማሹ ሌላ ኢምፖርት ኤክስፖርት ላይ የሚሰሩ ልጆች ናቸው በቃ የተለያየ ድርጅቶች ላይ የሚሰሩ
ጥሩ ደሞዝ ያላቸው ሌላ ቦታ ነው እንግዲህ ይሄም ኤክስፖርት ነው ብለው ነው ለቀው የመጡት የተሻለ ደሞዙም ከፍ ስለሚል እንግዲህ ከበፊት ካሉበት ማለት ነው። ከዛ ሁሉም እዛ ቦታ ላይ መግባት አልፈለጉም። ከዛ ለኔ ለምን እንዳልፈለጉም ለምንድነው አትወዳደሩም ለምን አትገቡም አልኳቸው። አይ ይቆየልን ያቺን 2010 ላይ ሙሉዋና ያቺ ከግማሽ አመት በኋላ ከየካቲት በኋላ ያለችው ምንም ስራ አልተሰራም። ድርጅቱን የማደራጀት ስራ ብቻ ነው የተሰራ። ሰራተኛም ተቀጥሮ ደሞዝ ይከፈላቸዋል እንጂ ምንም ስራ አላሰራቸው በቃ። ከዛ እንደውም አንዳንዶቹ ምን ይላሉ እኛ ተምረን የመጣ ነው ስራ ለመስራት ነው እንጂ እዚህ ጋር ቁጭ ብለን አይምሮአችን ለመደንዘዝ አይደለም። እኛ ደሞዝ ብቻ እየተቀበልን መሄዱ ለኛ ምንም ትርጉም የለው ያንን ይያሉ ነበር ቁጭ የሚሉት። መጨረሻ ላይ አንደኛው ልጅም ያው ለመስራት ሲፈልግ ስራው እንደልቡ ሊሰራው አላደረገውም እሱ። አንደኛው በተለይ ማናጀር ሆኖ የመጣው የባንክ የኤክስፖርተር ማናጀር ሆኖ ነው የመጣው ማርኬቲንግ ማርኬቲንግ ላይ ማለት ነው። ከዛ እሱ እንደውም እኔ እንደዚህ መጥቼ በየቀኑ ቁጭ እያልኩ ምሄር ከሆነ እኔ ይሄ ምንም አይሰራልኝም ስለዚህ ሌላ ነገር ፈልጌ እሄዳለሁ እንጂ ምንም ስራ ሊያሰራን አልቻለም ይሄንን ወይ ንገሪልን ብሎ ሲለኝ ብቻ እኔና እሱ ቤተሰብ መሆናችንን ማንንም እንዳያቅ ብሎኛል። ማንንም አያቅም እዛ ሰራተኛ። እዛ አንድ ቀን ለምን አልኩት ስለው እኔና አንቺ ቤተሰብ መሆናችንን ካወቁ ስራው በትክክል ላይሰራ ይችላል ስለዚህ እዚህ ላይ ጥንቃቄ አድርጊ በቃ አንቺ ኖርማል ተቀጥረሽ እንደምትሰሪ ሰው ነው መሆን ያለብሽ ሲለኝ ጊዜ እኔ ለሱ ከተመቸው እኔ ምን ቸገረኝ ነው ያልኩት። እኔ ላንተ ከተመቸ እኔ ምን ቸገረኝ እኔ ካንተ ጋር ቤተሰብ ሆንኩኝ አልሆንኩኝ ብሎ ለነሱ ማውራቱ በእኔ ምንም ጥቅም ስለሌለው ችግር የለውም ነው ያልኩት በቃ። እና አያውቁም በቃ። ከዛ 2010 አለቀና 2011 ላይ በለቀቁ ልጆች ቦታ ላይ እንደገና ሌላ ማስታወቂያ ወጥቶ መቀጠር ተጀመረ። 2011 ወራቱ ብቻ እንጂ መቀጠር ተጀመረ። ከዛ የተቀጠሩት አንደኛው እንደም ኤክስፖርት ከሌላ ቦታ ላይ ኤክስፖርት ላይ የሚሰራ ልጅ በጣም ጎበዝ ልጅ በቃ በጣም ጎበዝ ተቀጥሮ እንደም 60 ሺህ ብር ነው ደሞዙ። የሚገርም ነገር ከመኪና ጋር ነው የተሰጠ። ከሁሉም መጨረሻ ደሞዝ ተከፋይ እኔ ከዛ የቢሮ አስተዳዳሪነት ካደረገ እንትን ካለ በኋላ ልጁ ለቆ ሲወጣ ማንንም ሰው እዛ ጋር የሚቀመጥለት ሲያጣ እኔን ጠየቀኝ። አንቺ ስራ አስኪያጅ ሆነሽ ብትሰሪ ስለኝ ጊዜ የስራ አስኪያጅነት አንደኛ ትምርቱም የለኝም ምክንያቱም ገና ዲፕሎማዬን እየተማርኩ ነው ያለሁት አካውንቲንግ ነው እየተማርኩኝ ያለሁት። እዛ ጋር ለስራ አስኪያጅነት ደግሞ በጣም ጥሩ ብቁ የሆነ ሰው መሆን ነው ያለበት። ስለዚህ አይከብደኝም ወይ አልኩት። አይ ሳይሽ ብዙ ነገሮችን እየሰራሽ ነው ያለሽ ስለዚህ ምንም ችግር የለው እኔም አለው ሌሎችም ያግዙናል። እዚህ ጋር ቦታው ክፍት ሆኖ ስራው ከሚበላሽብኝ አግዝሻለሁ እኔም ሌሎችም ሰዎች አሁን ሌሎችን ቀጥራለን የተሻሉ ሰዎችን ስለዚህ ስራ አስኪያጁን ሆነሽ ብትሰሪ ሰለኝ እኔ ከብደኛል አልኩት። ግን በኋላ ላይ እስከምትቀጥር ድረስ ከሆነ እሺ ከዛ በኋላ ተቀይረዋለሁ ያልኩት። አው ቀይራለሁ ሲል ለምን ለልጁን ስራ ለምን ላበላሽበት እና ብዙ ስራ ይበላሽብኛል ሲል ለምን ስራው ሲበላሽ ብዬ እኔ ለሱ ታላቅ ነኝ እንደ ታላቅ እህት አስቤ እሻልኩኝና ግን የሚበላሽ እኔ እዛ ጋር በመሆኔ ስራ ተበላሸ ብለ ግን ሌላ ነገር እንትን እንዳትለኝ እንዳንቀያየም እንዳትወቅሰኝ ስለዚህ ማልችለውን ነገር እያሳየኝ የማቆን ነገር በማቆ ደረጃ ሰራለሁ ብዬ በዚህ ተማምነን እሺ ብዬ ንግድ ፍቃዱ ያኛው ሰውዬ ሲለቅ የሱ ንግድ ፍቃድ የገባበት ቦታ ላይ ባንኮች ላይ ኤሴክስ ድርጅት ላይ ቅመም ድርጅት ላይ ምናምን ላይ ሪፖርት አድርጎ ከዚህ በኋላ ለሚመጣው ነገር እኔ ተጠያቂ አይደለሁኝም ብሎ አስገብቶ ነው የለቀቀው። ከዛ እኔ ላንዳንድ ጉዳይ ኤሴክስ ድርጅት ሲሄድ እንደዚህ አይነት ሰው የነበረው ስራ አስኪያጅ እኮ አይመለከተኝም ብሎ ደብዳቤ ያስገብቷል። ስለዚህ አሁን ራሱን ያስገባው ወይስ ወንድምሽ ነው እንዲያስገባ ያደረገው? ሰውየው ነው ራሱን ያስገባው ራሱ ነፃ ለማድረግ ምክንያቱም ከዚህ በኋላ እኔ ተጠያቂ ምክንያቱም ንግድ ፍቃድ በሱ ወጥቷል። የኤክስፖርት ንግድ ፍቃዱ በስራ አስኪያጁ ነው የወጣው። ስለዚህ ሲሄድ ኤሴክስ ድርጅት ለሌላዎች ጉዳዮች ሲሄድ እንደዚህ የሚባል ሰው እኮ የእናንተ ስራ አስኪያጅ ለቆ ወጥቷል ደብዳቤ አምጥቶልናል ስለዚህ እኔ ከዚህ ከሚመጣው ነገር ሁሉ ተጠያቂ አይደለም ብሎ አስገብቷል ደብዳቤ። ስለዚህ አሁን ስራ አስኪያጅ ማንን አደረጋችሁ ምናምን ነገር ሲሉኝ ኤሴክስ ላይ የዛ ሰዓት እኔ ሆኜ ስለነበረ ንግድ ፍቃዱን እያወጣው ፕሮሰስ ላይ ነበርኩኝ።
ከዛ አመጣሉኝ ንግድ ፈቃዱ እኔ ሆኛለሁ አልኳቸው። በቃ እሺ ፈጥነሽ እንድታመጪ እሱ ግን ምንም ነገር ቢፈጠር ተጠያቂ አይደለም ብሎ ደብዳቤ አስገብቶ ነው ሄደው ስላለ እሺ አልኩኝና ያንን ጨራረስኩና መግባት ባለበት ቦታ ላይ ቡናና ሻይም ቅመማ ቅመም ድርጅቶችን አዲስ አበባ ቻምበር ላይ ኢሴክስን በቃ የሚያስፈልጉ ገቢዎች ላይ ምናምንም በቃ አስገባው። ስራ አስኪያጅ ሆንኩኝ። ንግድ ፈቃዱ በእኔ ወጥ ባንቺ ውጣ ሲለኝ እሺ አልኩት። በቃ ምክንያቱም ተቀይራለ በሚለው ተማምነን ማለት ነው። ምንም ችግር የለውኝም። ከዛ ወንድምም ነው ደግሞ ሌላ ክፋት ያደርሳል የሚለው በተአምር በህልሜም በሆኔም አስቤውም አላውቅም። በቃ እንግዲህ የኢትዮጵያ መድን ድርጅት ስራን ትተሽ 15 ዓመት የሰራሽበትን ስራ ትተሽ ወደዚህ ወደ ወንድምሽ ስራ በምን ያህል ጊዜ በገባሽ? በምን ያህል ጊዜ ነው ስራ አስኪያጅ ሆነሽ ባንቺ ስም ፍቃድ ይወጣው? በገባው ግፋቢል 7 ወር 8 ወር እስከ 9 ባሉ ቀን ውስጥ ነው እዛ ሰርቼ የሆንኩት ማለት ነው። ከዛ በኋላ በእኔ ወጣ ንግድ ፍቃዱ። እሺ እንግዲህ ንግድ ፍቃድ ባንቺ ወጥቶ ስራሽ ቀጠልሽ እንደ ስራ አስኪያጅ ማለት ነው። ስራ እንዴት ነበረ? ምን ተፈጠረ? ከዛስ በኋላ ምንድነው ችግር? ስራውን በትክክል እየሰራን ነበር። በቃ ሌሎች ሰራተኞችም ተቀጠሩ። ምን ያህል ሰራተኞች አሉት? ወደ 8 የሚጠጉ ሰራተኞች አሉ ቢሮ ላይ እንደሱ አካባቢ ያለው። ዋና ስራው መደበኛ ስራችሁ ምንድነው? ኢምፖርት ኤክስፖርት። ምንድነው ኢምፖርት የምታደርጉት? ምንድነው ኤክስፖርት የምታደርጉት? ኤክስፖርት የምናደርገው ቅመማ ቅመም፣ የሰሊጥ፣ ቡና፣ አኩሪ አተር፣ የቅባት እህሎችን ነው። ከዛ ደግሞ ኢምፖርት አደርጋለሁ ብሎ ያለው መኪና እና የተለያዩ ኢምፖርት መሆን የሚችሉ እቃዎችን እንደዛ ነው። በይሄን ነበር የምትሰራው ነበር። እሺ ምንድነው ታዲያ የተፈጠረው? ምንድነው የሆነው? ከዛ በቃ ሌሎች ሰዎችም ተቀጠሩ። እኔ ቀጠልኩ ስራችንን መስራት በቃ በህጋዊ መንገዱ የሚያስፈልገውን ነገር እየተነጋገርን እየተመካከርን ስራውን መቀጠልን በቃ። ከዛ እኔም ያው በመመስረቻና መተዳደሪያው በፊት በነበረው ስራ አስኪያጅ ከነበረው ወደ እኔ በውልና ማስረጃ አጸደቀልኝ። ሄጄ ፈርሜ ያንንም ተቀበልኩኝ። ከዛ እንደውም እስከ መጀመሪያ እስከ 500 ሺህ ብር ድረስ እሱ ብዙ ጊዜ አገር ውስጥም አይኖርም ይወጣልም ይመጣል። ስለዚህ እሱም ባይኖር የስራ ማስኬጃ እስከ 500 ሺህ ብር ወጪ እንዳደርግ ያንንም መመስረቻና መተዳደሪያው ላይ አጸደቀልኝ። እሱ ከሄደ በኋላ እንደውም አንዳንድ ግዢዎችን ለመፈጸም ይሄ ብር በቂ አይደለም ተብሎ ስብሰባ ተሰብስቦ እንትን ሲባል 1 ሚሊዮን ድረስ ቼክ ላይ ፈርሜ ብር እንዳወጣ የሚገዙ እቃዎች ካሉ እንዲገዙ በቃ ማንኛውም የቢሮ የስቴሽነሪ እቃዎች ቢሆኑ የቢሮ እቃዎች የጎደሉ ነገሮች ቢሆኑ የሚያስፈልጉ ነገሮች በቃ እኔ ነበርኩ ወጪ አድርጌ እንዲገዛ ቼክ ፈርሜ ወጪ አደርጋለሁ። ስለዚህ አንድ ስራ አስኪያጅ ያው የሚያደርጋቸውን ነገሮች አደርጋለሁ። ሁሉንም ነገሮች ታደርጊ ነበር እና ብዙ ባንኮች ላይ ግንኙነት አለን። ወደ 12 ባንኮች አካባቢ ላይ አሉ እና እዛም ጋር ሁሉም ጋር ቼኮች ይወጣሉ። ብር መቀመጥ ያለበት ቦታ ላይ ይቀመጣል። ከዛ እንደዛ ያደረግን ስንሰራ መጨረሻ ላይ የተቀጠረው ኤክስፖርት ማናጀር ሆኖ የመጣው 2011 ላይ የተቀጠረው ሰውዬ በጣም ጎበዝ ነው። በጣም ጎበዝ ተቀጥሮ ከገባ በኋላ እንደ ካምፓኒ ድርጅቱን ማደራጀት ነበር የያዘው። የድርጅቱን የካምፓኒውን ፕሮፋይል ነው እንዲያዘጋጅ ስራ የሰጠው መጀመሪያ ላይ። ሰውዬው ጥሩ ብቃት ያለው ሰው ስለነበረ ማለት ነው። ከዛ የድርጅቱን የካምፓኒውን ፕሮፋይል ቀንና ሌሊት ቁጭ ብሎ ይሄንን የሚያክል ገጽ ነው ያዘጋጀው። አዘጋጅቶ ሰርቶ እነኛን በቃ ሲያየው በጣም ደስ አለው እሱ። ከዛ በጣም ደስ አለው። ምንድነው ማድረግ ያለብን ሲባል አሁን ምርቶችን ነው መግዛት ያለብን ተባለ። ምርት ይገዛ፣ ምርቱ ተገዝቶ ኤክስፖርት ነው። እኔ ጊዜ መስጠት አልፈልግም። ምክንያቱም ለቅቄም የመጣሁበት ኤክስፖርት ድርጅት ነው። ይሄ ደግሞ አዲስ ድርጅት ነው። አዲስ ድርጅት ላይ ማሳደግም ማቋቋምም ደስ ይለኛል። ለዚህ ነው አዲስ ድርጅት እንደሆነ ያወቅኩ ነው የመጣሁት እና ይሄን ድርጅት ማሳደግ ነው የምፈልገው። ስለዚህ ፍቀድልኝ ልቀቅልኝ ነበር ያለው። ግን ሊያሰራው አልቻለም ነበር። ከዛ ምርቶች እንዲገዙም ሲጠይቀው ዛሬ ይለዋል፣ ነገ ይለዋል፣ ዛሬ ይለዋል፣ መገዛት አልቻለም። ስለዚህ ሰውየው ያንቺን ቦታ ተክቼ ስራ ነው አይደለም ያው እሱ አዘጋጀ ፕሮፖዝንቱን አዘጋጀ ካምፓኒ ፕሮፋይሉን አዘጋጀ። ታዲያ ምን ነው አላሰራም ያለው? እኔ ስራ አስኪያጅ ነኝ፣ እሱ ኤክስፖርት ማናጀር ነው።
ኤክስፖርት ማናጀር ስለሆነ የኤክስፖርት እቃዎችን ነው ምርቶች እንዲገዙ የሚያደርገው። ሁለታችን እየተመካከርን ነው የምናደርገው ማለት ነው። ያው እኔም የማላውቀውን ነገር እያሳየኝ ማለት ነው። ከዛ ምርቶቹ ለመግዛት ለካ ድርጅቱ ገንዘብ የለው። ገንዘብ ስለሌለው ይሄንን ልጁ አያውቅም ነበር። በኋላ ላይ እንዴት ተደርጎ ነው ባንክ ላይ ብድር ፕሮሰስ ማድረግ የሚቻለው ብሎ ሲጠይቀው ያኛው ሰርቶ የመጣ ስለሆነ በግልጽ ያስረዳዋል። እንደዚህ መንግስት እኮ ለኤክስፖርተሮች የሚፈቅደው ብር አለ። ስለዚህ እሱን ደግሞ የድርጅቱ ፕሮፋይል ተሰርቷል። በዛ መሰረት ባንኮች ላይ ይገባሉ። ሁሉም ባንኮች ላይ እንትኖች አንተ የምትፈልገው ጋር ከነሱ ግንኙነት ካለ ባንኮች ጋራ ይገባል። በዛ መሰረት ያንን ነው የምታደርገው ብሎ ልጁ በጣም አገዘው። ከዛ ያን ካደረገው በኋላ እንዴት ይሻል ሁሉም ባንክ ላይ 50 ሚሊዮን ይጠየቅ የካምፓኒው ፕሮፋይል በቃ ምክንያቱም ከዚህ በኋላ ያሉ ይሄ ድርጅት ምን ያህል አቅም ምን ያህል እንዴት አድርገን ማሳደግ እንዳለብን ያንን ነገር እያሳወቅናቸው ለባንኮቹም ያንን ነው የምናደርገው ተባለ። እሱ ሲጀመር ሪል ስቴት ፍቃድ አለው፣ ኮንስትራክሽን ፍቃድ አለው። አሁን ደግሞ መጨረሻ ላይ ደግሞ አፍሪካ ቪዥን የሚል አፍሪካ ቪዥን ሆስፒታል የሚል ለመገንባት ከእንግሊዝ አገር እንትኖች ጋራ ያንን ፕሮፋይል ሁሉ እንትን ሁሉ አለው እና ይሄንንም ሲያሳዩ ይሄንን እያሳየን ብድር እንወስዳለን። ወደፊት ይሄም ድርጅት እህት ኩባንያ እንደማለት ነው ከእናንተም ጋር ይሰራሉ እያለን የዛን የቪዥን አፍሪካ ሆስፒታል ራዩን እያሳየን ይሄም ነገ ከእናንተ ጋር ይሰራል እያለን በዛ ምክንያት ብድር ይጠየቃል ተባለ። ባንኮች እውነትም ቢሮ ያመጣቸዋል። ባንኮቹን ብድር የሚፈልግባቸው ባንኮች ላይ ያመጥቶ ያንን አፍሪካ ቪዥን ከእናንተ ጋር መስራት ይፈልጋል። ትልቅ ካምፓኒ ነው። አልፋሩክ ኢምፖርት ኤክስፖርትም ከእናንተ ጋር መስራት ይፈልጋል። ይሄም ትልቅ ድርጅት ነው፣ ማደግ የሚችል ነው፣ እህት ኩባንያው ነው ብሎ ያስተዋወቀ ነበር። ቢሮ ላይ የመጡ የባንኮች እንትኖች ሁሉ አይተው በጣም ዋው እያሉ ነው በቃ የሚሄዱት። በጣም በመንደነቅ አንድ ባንክ ላይ 50 ሚሊዮን ጥያቄ እንደ ስራ አስኪያጅ ጠይቂና የብድር ጥያቄ አስገቢ ነው ያለኝ። ከዛ እኔ ምንም እንደዚህ አይነት መከራ ይመጣል ብዬ አላውቅም። ከዛ ደብዳቤው ያው ሴክሬታሪዋ ታዘጋጃለች፣ አይቼ ፈርሜ ደብዳቤው ይገባል። ግን ያን ሁሉ የሚያደርገው አንድ ቀን ቢሮ መጥቶ አይደለም። ቢሮ አይገኝም፣ ሆቴል ላይ ነው በቃ የምታገኘው። 15 ደቂቃ 20 ደቂቃ ራዲሰን ብሉ ከሆነ 15 ደቂቃ ሂልተን ነው፣ ከ15 ደቂቃ የሆነ ሆቴል ነው። በቃ ዶክመንት ስናስፈርመው ሆቴል ላይ እንደዚህ እየተሽከረከርን። በተለይ ከኔ ውጪ ደግሞ ዶክመንት ይዞለት ማንም እንዲሄድ አይፈልግም። አምናት አለው ከምንም በላይ በቃ ይሄን አምናት አለው። እንዴት ነው ታማኝ ሆነ ማትገኘው? እኔ ይሄንን ነው የማስበው። በቃ እኔ 1 ሚሊዮን ብር ቼክ ፈርሜ ለቃ ግዢ ብር አውጥቼ እኔ 10 ሳንቲም አያጓጓኝም ነበር። ምክንያቱም ከምንም በላይ ታማኝ ናት። በብዙ ፈትኛታለሁ ነው የሚለው። ቢሮ ውስጥ እንኳን አጋጣሚ እንኳን ከመጣ በቃ ጥሩ ልጅ ናት፣ ጥሩ እየሰራሽ ነው ያለችው፣ ከምንም በላይ አምናታለሁ፣ ታማኝ ናት። አንቺ ምን ያህል ቢያምንሽ ነው ይሉኛል ቢሮ ላይ ራሱ። ሰው ታማኝ ናት እንደዚህ እያለ እንዴት ነው ታማኝ ሆነ የማትገኘው? 10 ሳንቲም አያጓጓኝም ነበር ከደሞዜ ውጪ ምንም ነገር። ሳገኘው የትራንስፖርት አለሽ ይለኛል። ካለኝ አለኝ፣ ከሌለኝ የለኝም። 1000 ብር 2000 ብር ይሰጠኛል የትራንስፖርት ብር ወጪ አድርጌ ቢሮ ላይ ለሚያስፈልጉ ነገሮች ወጪ አድርጌ 10000 ብር ካወጣው ይሄን ግዢ ብሎ ካለኝ እገዛና 1000 ብር ከተረፈች ደብተሮች አሉኝ እንዳለ በቀናቸው እየጻፍኩ ያስቀመጥኩት እንትን ይሄን ያህል እንትን ደረሰኝ ያላቸው። ስለዚህ የተረፈ ገንዘብ ካለ ተመልሶ 1000 ብር ካለኝ ሲያገኘኝ እጅሽ ላይ ብር አለ የሚያስፈልግሽ ነገር ካለ እንዳትቸገሪ ሲለኝ አይ ትላንትና እኮ 10000 ብር አውጥቼ ይሄን ገዝቼ 1000 ብር ተርፎኛል ስለዚህ ያዡ ይለኛል። እሱ ላይ ጨምረሽ ሌላ ነገር ታደርጊያለሽ በቃ ወይም ደግሞ ለሬር ተጠቀሚበት ነው የሚለኝ። አመሰግናለሁ ብዬ ነው እሺ ብዬ ምን ተነመለው በቃ ይሄን ያህል ነበር ቅርርባችን ማለት ነው። አንቺ ባንቺ ፊርማ ባንቺ ጥያቄ መሰረት እንደ ስራ አስኪያጅነት ማለት ነው እንግዲህ 50 ሚሊዮን ብር ከአንድ ባንክ ከእያንዳንዱ ባንክ 50 ነው የተጠየቀው። የትኛው ተፈቀደ? ምን ያህሉ ተፈቀደላችሁ? የተፈቀደው አንደኛው ባንክ ላይ ይሄንን ድርጅቱን ፕሮፋይል አሳይቶ
የፈቀዱለት 14 ሚሊዮን ነው 14 ሚሊዮን እኔም እሱም ፈርመን ነው ያወጣነው መያዣ ማለት ምንም መያዣ አልያዙ ግን ውል ተዋውለን በውሉ ተፈቅዶ ይወጣው ማለት ነው 14 ሚሊዮን ወጣ 14 ሚሊዮን ግን ሲወጣ ኤሴክስ ድርጅት ላይ ኤሴክስ አካውንት ላይ ነው የገባው ምክንያቱም በካሽ አልተለቀቀም በካሽ ወደ ድርጅቱ አካውንት አይደለም የገባው ኤሴክስ አካውንት ሆነ የድርጅቱ አካውንት በኤሴክስ አካውንት ላይ ምክንያቱም የተባለው ሲነጋገሩ እነሱ ናቸው የተነጋገሩ እኔ ለፊርማ ብቻ ነው የሄድኩት ውሉን ለመዋዋል ብቻ ማለት ነው ንግግሩን እነሱ ናቸው ከዛ ኤሴክስ ድርጅት ኤሴክስ አካውንት ላይ ገብቶ ምርቱ ተገዝቶ ቡና ነው የታዘዘው እንደው ቡና ይገዛና የቡናው ዶላር ወደዚህ እንዲመጣ እና ትልቅ ካምፓኒ ነው ትልቅ ድርጅት ነው ተብሎ እዛ አካውንት ዶላሩ በእነሱ አካውንት ሲገባ የሚፈልጉትን ያህል ብድር ያለበትን ይወስዱና ደግሞ ጊዜ እየሰጡ እንደዛ ይመስለኛል የባንክ ፕሮሰስ ማለት ነው አዎ እንደዛ ነበር ከዛ ቡናው በወቅቱ በዛ ሰዓት ላይ 2011 ላይ ቡና ብቻ አይደለም የተገዛው እነሱ ቡና ብቻ እንዲገዛ ነበር የፈቀዱት ቡናው በዛ ሰዓት በጣም ሃይ ሆነ ዋጋው በጣም ሲጨምር ቡና ብቻ ለመግዛት በቂ አይደለም ብሩ ከዛ ልክ ቡናው ብሩ እንደገባ ሂጅና እኔ ስልጠናውን ያኔ ገና እንደተቀጠርኩ ነው ተቀጥሬ በወሬ ነው በመናምን ነው ኤሴክስ ላይ ሄጅ ሰልጥኔ ወሰድኩ ከዛ አመት በላይ ምናምን ቆይቼ ሄደሽ ግዢ አለኝ እንግዲህ ኦንላይን ነው እዛ ጋር ግዢው ማለት ነው ሄደሽ አሁን ብር ገብቷል ሄደሽ መግዛት አለብሽ ሲለኝ እንደገና አንድ ሳምንት ስልጠና ካልወሰድኩ ይጠፋኛል ምክንያቱም ለአንድ ሳምንት ነው ስልጠናው የተወሰደው ከዛ በኋላ አመት ከምናምን ገብተ ቆይቼ ብገባ ስተት ተሰራለውኝ እንጂ እቃውን በትክክል ላልገዛ እችላለሁ አልኩት ምክንያቱም ኤሴክስ ላይ ደግሞ ከባድ ነው ግዢ 5 ሳንቲም ከአንድ ዕቃ ላይ 5 ሳንቲም ስተት ብታጋዛ ያቺ ከአንድ ኩንታል ላይ ከአንድ ኪሎ ላይ የምትመጣው 5 ሳንቲም ስተት ብዙ ያን ሁሉ 14 ኩንታል 20 በቃ ብዙ ኩንታል ነው የሚገዛው እዛ ላይ እያንዳንዲቷ ሲደመር ብዙ ልዩነት ያወጣል አደጋ ላይም ነው ስለዚህ እንደዚህ አይነት ችግር ስላለ ደግሜ እንደገና ፕራክቲስ ማድረግ አለብኝ ፕራክቲስ አድርጌ ነው ገብቼ የምገዛው ያለበለዚያ አልገዛም አልኩት ለምን አለኝ ስተት ይፈጠራል የሰለጠንኩት ከአመት በላይ ቆይቻለሁኝ ስለዚህ አሁን ደግሞ ደግሜ ገብቼ ብገዛ ስተት ነው የምፈጥረው ኮምፒውተር ነው ኦንላይን ነው የምትገዛው ስለዚህ በጣም ብዙ ፈጣኖች አሉ እዛ ላይ የሚገዙ ከነሱ ጋር እኩል መወዳደር አልችልም ስለዚህ ስተት ከመስራቴ በፊት አንድ ሳምንት ልግባና ሊዮ በየስሉ አይደለም በአስቸኳይ አሁኑን እንዴት አለኝ እንዴት ይሄንን መግዛት ያቅትሻል ሲለኝ አዎ ከባድ ነው በጣም አልገዛም እንኳን አንቺ አይደለሽም አለኝ አሁን ያንቺ ልጅ ገብተሽ ግዢ ብትባል ትገዛለች ሲለኝ በጣም ከባድ ነው ይሄንን አላደርገውም ነው ያልኩት ከዛ ኤክስፖርት ማናጀሩ እውነቷን ነው አለ ገብታ መግዛት አትችልም እውነቷን ነው ትሄድና አንድ ሳምንት ድጋሚ ስልጠናውን ትወሰድ እንኳን እሱ አይደለችም እኔ እዛም ኤክስፖርት ላይ ብዙ እቃዎችን ልክ ያለው አሁን ሄደ ግዛ ብለ ብትለኝ እኔ ራሴ ድጋሚ ስልጠና ካልወሰድኩ ያቀታላለሁ ስለዚህ ድጋሚ ስልጠና መውሰድ አለባት እቺ ልጅ ለአንድ ሳምንት ግባና ተሰልጠን ሲለው ጊዜ ከዛ በቃ እሱ የፈለገው ምንድነው ያቺ ብር ጊዜ ገደብ አላት ያቺ 14 ሚሊዮን ጊዜ ገደብ አላት ያቺ ጊዜ ገደቧ ሳታልቅ ጊዜ ገደቡ ካለቀ ወደ ባንኩ ነው የሚመለሰው ያቺ ጊዜ ገደብ ሳታልቅ ቶሎ ብሎ ያቺን መጠቀም ነው የፈለገው እኔ ደግሞ ይሄን ሲስተም በኋላ ላይ ኤክስፖርት ማናጀር ይነገረኝ ከዛ ሻልኩኝና ስልጣናውን ይሄድሽ በቃ ጧጧት ይሄድሽ ዝም ብለሽ እዩ ገብተሽ መሰልጠን ሳይሆን እየገባሽ ዝም ብለሽ እዛ እንዴት እንደሚገዙ እዩ ሲለኝ እየገባው ልክ ያየሁ ይያለ ወይ ይፈልገኛል ይደውልና የት ነሽ ካለኝ ኤሴክስ ነኝ ካልኩት ቶሎ ቢፈጥነሽ ነኝ ይሄን ያህል ብር ፈልጋለሁ ለሱ ለሚፈልገው ብር ራሱ እኔ ነኝ ወጪ አድርጌ የምሰጠው እሺ እንግዲህ አንዱ ባንክ አበደራችሁ 14 ሚሊዮን ብር ገዛሽ ስልጣኑን ሰልጣሽ አልገዛው እኔ አይደለም የገዛው ሌላ ሰው ነው የገዛው ምክንያቱም እኔ በዛ ስልጣናውን ድጋሚ ሳላልወሰድኩኝ በአስቸኳይ መገዛት ስላለበት ብሎ ሌላ ሰው ቀጠረና እንዲገዛ ተደረገ ማለት ግዛዊ ይዛው ላይ ሆኖ የሚገዙ አሉ የለት የሚገዙ ዛው ላይ ዝም ብለ ትንሽ 1000 ብር 1500 ብር ተከፍላቸውና ምርቶቹን ይገዙልሃል እዛ ጋር ከዛ ኤክስፖርት ማናጀሩም ይሄንን ያለው እዛ ጋር የሚገዙ ልጆች አሉ እነሱ ይግዙት
እኔ ልጆችም አሉ እዛ ጋር ማቃቸውም ልጆች 1500 ብር ከሰጣቸው ምርቱን ይገዛሉ ወዲያውኑ ገዝተው ከዛ የሁመራም ሰሊጥ ከሆነ ቡና የወለጋም ከሆነ የምትፈልገውን ነው የምትገዛው አንተ ማለት ነው ይቻላል ሲለው ከዛ እዛ ጋር እንደዛ ተደርጎ ተገዛ ቡናው ብቻ ስላልቻለ ቡና የተወሰነ ሰሊጥ የተወሰነ ወደ 2500 ኩንታል ሰሊጥ 2000 ኩንታል ቡና 1800 ኩንታል ሰሊጥ እንትን አኩሪ አተር እነዚሁን ልጅ የሆነች ልጅ ተቀጠረችና ያንን እንትን አለች ገዛሽ ማለት ነው ልክ ያ ከተገዛ በኋላ ወዲያውኑ ኤክስፖርት አልተደረገ ከዛ ምን አለ ስልጠናውን እንትን የህግ ክፍል ሰው ያሉ እኛ ጋር የሚሰሩ ማለት ነው ለሳቸው ምን ይላቸዋል እርሶ አሁን በዝናሽ ላይ ይሄዱና የዲሲፕሊን ጉድለትና ድርጅቱ ላይ 5 ሚሊዮን ብር ኪሳራ በማምጣት በማለት ማስጠንቀቂያ ጻፉባት አለ አሁን ምርቱ ተገዝቶለታል የሆነ ሌላም ባንክ 3 ሚሊዮን ብር እሱም ተወስዷል ይሄም እዚህ ጋር ሆኗል እና የዲሲፕሊን ጉድለትና 5 ሚሊዮን ብር ድርጅቱ ላይ ኪሳራ በማምጣት ብለው ማስጠንቀቂያ ጻፉባት አሉት እዛ ሰውየው መጡ ቅዳሜ ጠዋት ነበረ እንዳጋጣሚ ደግሞ ለዚህ ለቪዥን አፍሪካ ሆስፒታል ለሚባለው ለሱ ከውጭ የመጡ እንግዶች ቀጥሮ ነበር ቢሮ ላይ ማለት ነው ከዛ እኔ ሰውየው መጡና ዝናሽ አሉኝ ከሱ ጋር ሰላም አይደላችሁ ማለት ኧረ ሰላም ነን አልኳቸው አይ የሆነ ደብዳቤ ጻፍ ተብዬ ነው የመጣሁት አሉ በ2011 ዓመተ ምህረት ላይ ማለት ነው እዛ የምን ደብዳቤ አልኳቸው የዲሲፕሊን ጉድለትና 5 ሚሊዮን ብር ድርጅቱ ላይ ኪሳራ በማምጣት ማስጠንቀቂያ ጻፉባታል በእኔ ላይ አልኳቸው ምን አድርጌ አልኳቸው ምን እንጂ ተነጋገራችሁት ነገር ካለ ብዬ እኮ ግራ ገብቶኝ ነው የመጣሁት ምን አርገሽ ነው ጻፍ ተፈጥሯል አሉኝ ኧረ ምንም ጻፍ አልተፈጠረም ታዲያ እንዴት አድርጌ ልጻፍ አሉ ሰውየው ሲሉኝ እርሶ ደስ እንዳሉት ጻፉት እኔና እሱ እናወራለን አልኳቸው እኔና እሱ እናወራዋለን እርሶ ጻፉ አይደል ያሉት ጻፉት ችግር የለም አልኩኝና እኔ እንዳጋጣሚ ደግሞ ባንክ ልኮኛል እኔን ባንክ ሂጅና እዚህ ባንክ ልኮኝ ሂጅና የሆነ ኮፒ መታወቂያ የሚደረግ ነበር እሱም እዚህ ሰፈር ነበር የሚኖረው እና ኮፒ መታወቂያ አርገሽ ስጪ ሲለኝ እንደዚህ ሁለት ቦታ ልካኛል እሱን ደርሼ ደግሞ ቅዳሜ እስከመጣ ይዘጉብኛል አንተ ከቤት ስትወጣ ሄድና ስጣቸው አይቀርብህም ላንተ ስለው አንቺ ነሽ እኔን የምታጂኝ አለ አይ ለማዘዙ ሳይሆን ስለሚቀርብ ብዬ ነው አይ አሁኑን ባስቸኮይ ሂጅና መታወቂያ ኮፒ ይፈልጋሉ ባንኮች የኔን መታወቂያ ኮፒ አንቺ ጋርለሽ አለኝ አው እሱም ድጋሚ ኮፒ አድርገን ወስደህ ስጫቸው ለሱ ብዬ መጣው እዚህ በስራ ተከብረ እንዛ ሰጣዋቸው ልክ እዚህ ሆኜ ያለ 6 ሰዓት ሆኖ ነበር ከሰዓት አንሰራም ቅዳሜ ሰክሬታሪዋ ደወለችልኝ እንዳትወጪ ቢሮ ጠብቂኝ አላት ብሎኛል አለችና የሆነ ፕሮጀክተር እንደዚህ ፕሮጀክተሩ ማለት ነው እንደ ስክሪን የሚያሳየው ቢሮ ስለነበረ ልጅቷ አዲስ ናት የት ነው ያለው እንግዶች እየመጡ ነው ከቢሮ እንዳትወጪ ብሎኛልና የት ነው ያለው ስትለኝ እሱን ቦታ እንዴ ለምን አልኳት ስብሰባ አለ እመጣለሁ ብሎኛል ቢሮ እና የት እንዳለ ትነግሪኛለሽ ስትለኝ ነገርኳትኝና እመጣለሁ አለ ቢሮ እንግዶማ በቃ ቢሮ ከመጣ ሄጃ እናገረዋለሁ በምክንያት ነው 5 ሚሊዮን ብር ኪሳራና ዲሲፕሊን ጉድለት የለብኝም እኔ እናቴ በጨዋን ያሳደገችኝ እንደዚህ አይነት ስነ ስርዓት የሚያጣው ሰው ማይደለው በየ ውስጤን እየተብሰለሰልኩ ነው የመጣሁት እዚህ ድረስ ከዛ ሲሄድ ቢሮ አልመጣም 7 ሰዓት ከምናምን ላይ ከዛ ስንት ሰዓት ነው መጣለው ያለሽ አልኳት ሰክሬታሪዋን አይ ሰዓት አልነገረኝም ከቢሮ እንዳትወጪ ጠብቂኝ ያለኝ አለችኝ ጠበቅኳትኝ በጣም ተናደርኩኝና የዲሲፕሊን ጉድለት ብሎ ልክ እኔ ወደ ቢሮ ስገባ ደብዳቤው ተጽፎ ሰውየው ጽፎ ቁጭ አርገውት ነበር እኔ ስገባ ደነገጠችና እኔ ሞኒ ሰጣቅ ወደ ስር ስትደብቀው ደብዳቤውን አምጪው አልኳት አቀዋለሁ ደብዳቤው ለኔ የተጻፈ ደብዳቤ አይደለ አምጪው አልኳት ተቀበልኩኝ ደነገጠች አይደለም አለች አይ አምጪው እኔ ተነግሮኛል እኮ አውቄዋለሁ አልኳት የዲሲፕሊን ጉድለትና ድርጅቱ ላይ ኪሳራ በማምጣት የሚለው ሌውስኪ እኔ በሱ ድርጅት ላይ ኪሳራ ማመጣው ምሳ እንኳን የምበላበት እንኳን ጊዜ ሳይኖርኝ የሱን ነገር በታማኝነትና በቅንነት ያገለገልኩ ለኔ ይሄ ይገባኛል አልኩኝ ለኔ ይሄ ይገባኛል ይሄ ለኔማ ይሄ አይገባኝ
እኔ የሱን ኪሳራ ውድቀት የምፈልግ ሰው ነኝ የሱን እድገት እንጂ ይሄ ድርጅት ከወደቀ ማለት እኔ ማብሬ ወደኩ ማለት ነው ይሄ ድርጅት ካደገ እኔ ማብሬ ያድጋለሁ ስለዚህ እንዴት እንደዚህ አይነት ስራ አደርጋለሁ ዝም ብሎ በራሱ ነው የሚመራው ማለት ነው ለካ ኢሴክስ ውስጥ ግቢና ግጂ ሲለኝ ይሄ ነገር አይሆንም ብዬ ስላልኩት እሱ ያ ነገር ብድርም ተፈቅዶለታል ስለዚህ እኔ ማባረር ነበር የፈለገኝ ተጠቅሞብኝ ማለት ነው ከዛ ደብዳቤውን አነበብኩና እና አሁን ልታስፈርሚው ነው አልኳት አዎ አስፈርሚውና ደብዳቤውን ቃሪው ለኔ ሰጡኝ ከዚህ በኋላ ምናልባት ኢሴክስ ላይ አልገዛም ያልሽው ማለት ድጋሚ ስልጠናው ሁሉ ሰሩ ያልሽው አንቺ ለሱ ማስበሽ ነው ይመስለኛል ኪሳራ ላይ ያመጣል አሁን እኔ ሄጄ ስተት በሰራ ኪሳራ ያመጣል መንግስትም ይጠይቃል አዎ ስለዚህ ማለት ድርጅቱ እንዳይከስር ነው አንደኛውና ፍላጎትሽ ይሄንን ነገር እሱ አልተረዳውም ወይንስ ሆነ ብሎ አስረድቼዋለሁ ነግሬዋለሁ እንዴት እንደተረዳው አላውቅም እንግዲህ በወቅቱ ማለት ነው እሺ ደብዳቤው ተሰጠሽና ተቀበልሽ ከዛ ተፈርሞ ነው አልተፈረመም ቁጭ ብሎ ነበር ቅዳሜ ቀን ነው እኔም ተነስቼ ወጣው እሷም ቆየች ወደ 10 ሰዓት ላይ ስብሰባ ላይ መጣለች እዛ ሰኞ በቃ እሁድንም ስብሰለሰል ነው ያልኩት በቃ ቤት እንዴት እንደዚህ ይጻፍብኛል እኔ ምን አድርጌ የሚለው በጣም ተናደርኩኝና ሰኞ ስራ አልገባም አልኩኝና ስልኬን አጥፍቼ ቤቴ ሲያለቅስ ዋልኩ ማለት ነው እዛ ደወልኩለት ስደውል ስልክ አያነሳ ስደውል ስልኬን ይዘጋዋል እዛ ሻልኩኝና አልገባም አልኩኝና ሰኞን ቀረው ከዛ ከቢሮ ደወሉልኝ ምን ሆነሽ ነው የቀረሽው አሉኝ ማንንም የሚያቀል እኚ ህግ ክፍል ያልኩም ሴክሬታሪው ሌሎቹ አልተናገሩ ዝም ነው ያሉት ከዛ ኤክስፖርት ማናጀሩ ደወልና ምን ሆነሽ ነው የቀረሽው ሲለኝ አይ ደክሞኝ ነው ራሴን አሞኛል ስለው በፀሐይ የተንከለከልሽ ወደ እኔ እኮ ታሳዝኝኛለሽ በቃ ያለ ረፍት ዝም ብለሽ ምሳ እንኳን አትበይም በስራቱ ፀሐዩ ነው በቃ ዛሬ ነው ረፊና ነገ ትገቢያለሽ አለኝ እሺ አልኩኝና እቤት ዋልኩኝ ሰኞን ማክሰኞ ዕለት ማታ እኚ የህግ ክፍሉ ለዚህ ለኤክስፖርት ማናጀሩ ይነግሩታል ትላንት እኮ እንደዚህ ተብላ ደብዳቤ ጽፈንባታል እንዴ ምን አርጋ ይሉና እንደዚህማ ለሷማ እንደዚህ አይነት ደብዳቤ አያስፈልጋት እንዴት እንደዚህ አይነት ደብዳቤ ይጻፍላታል እንደዚህ የዞረች ስለዋለች የሱን ስራ ስለሰራች እኛ እናናግረዋለን ሌላ ምክንያት ካላቸው እናናግረዋለን ካልሆነ በስተቀር እንጂ በስራ እሷ በፍጹም ተታማም አይደለችም ምክንያቱም አንደኛ ብዙ ነገር ራይድ እየጠራች እሱን ደግሞ ካልሆነ እጇ ላይ ሳንቲም ከሌለ እኔ እየሸኘዋት አይደል እንደ ስንት ነገር እየሰራች ያለችው እንዴት እሷን እንደዚህ ይላታል አሉና በቃ እንደውም ደውለን እኛ ቢሮን ቀጥረውና እናወራዋለን ይሉና ሰኞ ዕለት ማታ ቀጥረው ቢሮ አስጠርተው እንፈልጋለን ለሆነ ጉዳይ በጣም ላስቸኳይ ጉዳይ ነው ቢሮ ድረስ እንድትመጣ ይሉታል ይመጣል መተው ያወሩታል ምን አርጋ ነው ልጅ እንደው እውነት አምናታለሁ ቅናት በታማኝነትና በቅንነት እያገለገለች ነው እየሰራች ነው ከምንም በላይ አምናታለሁ መተለው እኛም እያየናት አይደለም ወይ እንደው ምን አድርጋ ነው አሁን እንደዚህ አይነት ደብዳቤ ለሷ የምትጽፍባት ችግር የለውም ይሄ እኔና እሷ እንፈታዋለን እናንተን ምንም የሚያሳስብ ነገር አለ በቃ አሁኑን እንደውለህ ነገ እንድትመጣ ዛሬውን እንደውልና ነገራት ነገ ትምጣ ስለዚህ እኛም እንደውልላታለን መታ ነገ ስራዋን ትጀምር ስለዚህ ይቅርታ ልትጠይቃት ይገባል እንደኔ እኮ በደንብ አቃልኝ በደንብ እንደምትሰራ እንዴ ከምንም በላይ እኮ እሷ ታማኝ ነኝ በብዙ ነገር አይቻታለሁ ምንም ነገር እንደማትነካቃለሁ ታዲያ ምን ሆኜ ነው በቃ ችግር የለም እኔና እሷ ተነጋግረን እንፈታዋለን አለናሉ ከዛ እሺ አሉና በል ጧት እንጠራታለን ጧት ትምጣ እናወራታለን ታወራታል ይቅርታ ትጠይቃለህ ባንተ ባለህበትን ቦታ መታቢውን ይቅርታ ትጠይቃለች አሉት ይቅርታ ተጠያይቁና ነገራችሁን ጨርሱ ይላል ችግር የለውም እኛን ጨርሰዋለን ያላቸው ከዛ ማክሰኞ ዕለት እኔ ደወሉና ነገሩ እንደዚህ አውርተናል መምጣት አለብሽ ሲሉኝ ቆይ መጀመሪያ ከሱ ጋር አላውራ እነዚህ ሰዎች አሁን ወንድምና እህት መሆናችንን አያውቁም ከዛ እኔ ራሴ መጀመሪያ ደውዬ አወራዋለሁ አልኩኝና ማክሰኞ ዕለት ስደውል አያነሳም መጨረሻ ላይ አነሳና ምን ፈለግሽ አለኝ አንተ ግን አልኩት በእኔ ላይ 5 ሚሊዮን ብር ኪሳራና የዲሲፕሊን ጉድለት የምትለው ምን አይተህብኝ ነው አልኩት አንደኛ የዲሲፕሊን ጉድለት የምትለው እኔ ባለጌ ልጅም አይደለሁም ዲሲፕሊን የጎደለኝ ልጅም አይደለም እናቴ በፍልጥ ያገላበጠች ያሳደገችኝ ነኝ የጎረቤት ቤት እንኳን ሳናይ
እኔ ጨዋ አርጋ ነው ያሳደገችኝ። ይሄንን አንተም ታውቃለህ። ድፍር ጉርድ ሾላም ሄደ ብትጠይቅ ያቆኛል ታውቃለህ። ስለዚህ 5 ሚሊዮን ብር ኪሳራ በማምጣት የምትለው እኔ በድርጅት ላይ ያንተ ኪሳራ አምጪ አይደለሁኝ። ድርጅትም እንዲከስር አልፈልግም። ድርጅቱ ከሰረ ማለት እኔ ማብሬ ይሄን ድርጅት ለቀኩ ማለት ነው። እንጀራ እየበላሁበት አይደለም ያለሁት። እዛው ግቢና ግዢ ስልሽ እንቢ ማለትሽ ራሱ እንዴት እንቢ ታያለሽ አለ እና ምንድነው ማላቀውን ነገር ገብቼ ነገ ተጠያቂ ይሄ ድርጅት መንግስት እንዲጠይቀው ነው። ልዩነት ባይመጣ የሳንቲም ልዩነት ቢያመጣ ስተት ቢፈጥር ተጠያቂ መሆናችንን አታውቅም አልኩት። እንዴት እንደዚህ አደርጋለሁ? ስለዚህ በደንብ የለመደው ሰው እንዲገዛ ነው ያልኩት እንጂ እኔ በቀንነት አስቤው ነው እንጂ አንተ በምን እንደተረጎምኩ አላውቅም ብለን ረጅም ሰዓት ተጨቃጨቀን። ካልፈለግሽ ስራውን ማቆም ትችያለሽ አለኝ። አልኩኝ። ከዛ ወዲያውኑ ባነንኩኝ። ስራውን ማቆም ትችያለሽ? ምን ችግር አለበት? ብር ተለቆላል፣ እቃው ተገዝቷል፣ እኔ ፈርም ያለው አልኩት። ስለዚህ በእንደዚህ አይነት በጭቅጭቅ ከሆነ ካንተ ጋር መቀጠል አንችልም። ያልከኝን ሁሉ እያደረኩኝ ነው ያለሁት። ነይ እዚህ ጋር ስትለኝ እዛ ጋር ተንጦጥዬ እሄዳለሁ። ነይ እዚህኛው ሆቴል ስትለኝ እዛኛው ሆቴል እሄዳለሁ። እንደገና ቀጥራኝ 30 ደቂቃ 20 ደቂቃ 1 ሰዓት ቆሜ እየጠበቅኩ አይደለም ወይ? ማታ አምሽቼ እሁድ አልል ቅዳሜ አልል። እኔ ደና ደሞዝ ከፍለኝ ነው። ደና ደሞዝ እኮ ከፍለኝ አይደለም 7500 ብር ነው አልኩት። እኛ ጋር እኮ ሰክሬታሪ ስንት እንደሚከፈለው ታውቃለህ? ኤክስፖርት ማናጀር፣ ፋይናንሶች 27 30 60 ሺህ እየተከፈላቸው እኔ ስራ አስኪያጅ ብለህ እዛ ጋር አስቀምጠኝ 7500 አለኝ የቅጥር ደብዳቤ እየከፈልከኝ ነው ያለሁት። ስለዚህ እኔ እኮ እንደ ቤተሰብ አስቤልህ ነው እንጂ ይሄ ብር እኮ ከሌሎቹና ከምሰራው ስራ አኳያ ይሄ በቂ ሆነ አይደለም። ለዛም በፀሐይ እየወጣሁኝ አልኩት። እንደ ጉዳይ አስፈጻሚ ጉዳይን እያስፈጸምኩ እንትና ጋር ሄጄ ስትለኝ ሲሄድ እዚህኛው ድርጅት ሄጄ ስትለኝ ይሄ ሁሉ አይደለም። አልፎ ተርፎ የቤትን አስቤዛ ሁሉ እየገዛው አልኩ። ላውንደሪ ልብስ ይሰጥ ሄጄ አምጥቼ እቤት አድርሼ እንደ ወንድም አስቤ ነው፣ እንደ ቤተሰብ አስቤ ነው፣ ክፉን ስለማልፈልግ ነው፣ እንደ ታላቅ እህት አስቤ ነው። በቃ በመሐላችን ደግሞ እቺ እናታችን አለች፣ አሮጊት እናታችን። እኔ እናንተ አሁን እዚህ ጋር እንደዚህ ሲፈጠር ደግሞ ሌላ ጭንቀት ነው ለሷ። ይሄ ነገር እንዲፈጠር ስላልፈለኩኝ ነው። ምንድነው ምክንያት አልኩኝ። ግን እንደው አንቺ አሁን መባረሩም ሌላ ነገር ነው። ለምሳሌ ካልፈለግሽ መውጣት ትችያለሽም ቢልሽ ወይም ደግሞ ያን ማስጠንቀቂያው ቢጽፍልሽ፣ ግን አንቺ መጀመሪያ ደረጃ ፈርመሽ ከባንክ ብድር ስትጠይቂና ባንኩ ሲፈቅድላችሁ ከዛ ገንዘብ ላይ ምን ድርሻ ይኖረኛል? ምንድነው እኔ የሚደርሰኝ ነገር? ምክንያቱም ማንም ሰው መቼ ባንክ ብድር ስንጠይቅና ብድር ሲፈቀድልን ምን ከፍለው ነው አይደል? ከባንኩ ከፈቀደልን እና ከተበደረንና ወደ ስራ ካዋል ነው ሰርተን እንድንከፍል ነው። አንቺ ድርሻዬ ምንድነው ብለሽ አስበሽ ነው ለዛ ብድር የፈረምሽው? እኔ ጥቅም እንዳለው አላውቅም። ድርሻም አለም ብድር መሆኑን ለድርጅቱ ስራ ማስኬጃ ነው እንጂ ከዛ ላይ እኔ ድርሻ አለኝ ብዬ አስቤው አላውቅም። ስትፈርሚ ግን እንደምትከፍይ አስበሽ ወጣቂ? ድርጅቱ ነው እንደ ስራ ድርጅቱ አንቺን ነው የወከለው? አዎ እንደ ስራ አስኪያጅ ተጠያቂ ሆናለሁ ብዬ፣ ምክንያቱም ለድርጅቱ ነው እኔ የምሰራው ብዬ ነው ያሰብኩት። ለድርጅቱ ስለምሰራ ቢከፍልም ባይከፍልም የሚለውን ነገር ሳይሆን ምርቶች ይገዛሉ፣ ነገ ትልቅ ደረጃ ይደርሳል። ይሄንን ብዙ ጊዜ ከሱ ጋር ያወራን ስለሆነ ማለት ነው። ነገ ትልቅ ደረጃ የሚደርስ ድርጅት ነው የሚለውን ነገር ስለማስብም እኔ እዛ ላይ እንደማንኛውም ዝም ብዬ እዛ ጋር ድርሻ አለኝ ብዬ አስቤ አላውቅም። ወይም ደግሞ እዚህ ጋር የኔ ጥቅም ምንድነው ብዬ ጠይቄም አላውቅም። ድርሻ ማለት ጠይቄም በሌላ እንዳትረጁ እከፍላለሁ የሚል እዳ ይኖርብኛል ብለሽ እንዴት አላሰብሽም ነው የኔ ጥያቄ። እኔ አላሰብኩም። ምክንያቱም ድርጅት ጣራና ግድግዳው አይደለ? ድርጅት ሰዎች አሉት፣ ሰራተኞች አሉት። ለምሳሌ ስራ አስኪያጅ ነሽ አንቺ የድርጅቱ። ስለዚህ ምንም ነገር ቢመጣ ለምሳሌ እናንተ ድርጅት የላቀ ስራ አፈጻጸም ቢያመጣ የመጀመሪያው ተመስጋኝ ማን ነው? ስራ አስኪያጁ ነው የሚባለው አይደል? ማን ነው ባለቤቱ ወይ ማን ነው ስራ አስኪያጁ ይባላል። ቢወቀስም እንደዛው ማለት ነው። ብድርንም ያህል ነገር ስትፈርሚ ይሄን የሚያህል ብድር አበድሩን ብለሽ ስትጠይቂ ይሄ ብድር እኮ ነገ ባይመለስ እኔ ተጠያቂ ልሆን እችላለሁኝ የሚል ነገር ውስጥሽ አልነበር? እኔ የድርጅቱ ነው ብዬ ነው እንጂ ያሰብኩት እኔ ነገ ተጠያቂ ሆናለሁ ብዬ አስቤውም አላውቅም፣ አላወኩም።
ምክንያቱም እንደነገርኩ እዛ ጋር ኤክስፖርት ማለት ትልቅ ድርጅት ነው እንደ ሀገሪቷ ማለት ነው። ኢምፖርት ኤክስፖርት ማለት ወደ ውጭ የሚያስገባና ወደ ውጭ የሚያወጣ ዕቃ ንብረት እኔ በግሌ እጠየቃለሁ ብዬ አስቤው አላቅም። ምክንያቱም የድርጅቱ ነው ድርጅቱን ወክዬ ስለሆነ የፈረምኩት ማህተሙም የድርጅት ነው በአልፋርኩ በድርጅቱ ስም ስለሆነ የፈረምኩት ይሄ ነገር ወደ ግሌ ይመጣል ብዬ አላሰብኩት። እሺ ብድሩ ተፈቀደ እንግዲህ ወደ ስራ ገባ ሰሊጥ እንትኑ ተገዛልሽኝ ያ ነው እንግዲህ መጀመሪያ መነሻው የግጭታችሁ መነሻ ሄደሽ እዛ ግዢ ሲልሽ አንቺ ደግሞ አይ ሰልጥኜ በገዛ ይሻላል ወደሚለው ስትገቢ ያ ነገር ባላግባባችሁ በመጨረሻ መልቀቅ ትችያለሽ አለሽ ሲለኝ ጊዜ እሺ አልኩት ግን ስለቅ አልኩት ለማንኛውም በአካል ተገናኝተን እናውራ አልኩት በአካል ተገናኝተን እናውራ ስለው እሺ አለኝ በቃ መቼ ይመቻል አልኩት ስለው ሐሙስ አለኝ ሐሙስ ጠዋት እመጣለሁ ቢሮ እንገናኝ አለ እሺ አልኩኝ ሮብም ማክሰኞ ዕለት ነው እንግዲህ ጠዋት ላይ ስልክ አንስተውልኝ ከዛ ቢሮዎቹም ሲደውሉልኝ ነገርኳቸው ለሐሙስ ተቀጣጥረናል ሲሉ አይ ዛሬ እንድትመጪ እንፈልጋለን ገቢዎች እየዞሩ ንግድ ፍቃድ መታደስ አለመታደሱን ያው የለ የተለጠፈም ስለነበረ ኦሪጂናሉን ማየት ይፈልጋሉ ኦሪጂናሉን ደግሞ እኔ ቆልፌበታለሁ ስለዚህ ንግድ ፍቃዱን ስለሚፈልጉ ዛሬ መምጣት አለብሽ አሉኝ ሮብ ዕለት ማለት ተነስቼ ሄድኩኝ ለገቢዎች መተው ሄዷል ቢሮ ድረስ ይዛ ትምጣ ብለዋል ሲሉኝ እዛ ድረስ ያን ንግድ ፍቃድ እዚህ ሄጄ አሳየሁኝ መታደሱን ማለት ነው ከዛ ሐሙስ 4 ሰዓት ቀጠሮ ስለነበረን ሐሙስ መጣን ከዛ መጣሱም ቢሮ ገባ ነጊቢ ያለኝ ገባው ዝጊው አለኝ በሩን ዘጋው ቁጭ አለ ምን ሆነሽ ነው አለኝ እንዴ አንተ ምን ሆነክ ነው አልኩት ከዛ ምን ማስጠንቀቂያ መጣፍ ብርቅ ነው እንዴ አለኝ እንዴ አዎ ብርቅ ነው አልኩት እንዴት አለኝ እንዴ እኔ ድርጅቱ ላይ 5 ሚሊዮን ብር ኪሳራ ሳላመጣ እንደው የእውነት መጥቷል አልኩት መጥቶ ከሆነ ይቅርታ ጠይቃለሁ አልኩት አምጥቼ ከሆነ 5 ሚሊዮን ብር ይታሰብና ይሳብ 5 ሚሊዮን ብር ኪሳራ የማያመጣ ከሆነ እኔ ድርጅቱን ለቀቅ ይወጣለሁ ብዬ ደብዳቤ አዘጋጅ በቃ ከዚህ በኋላ ከሱ ጋር በእንደዛ አይነት ሁኔታ አልቀጥልም ብዬ ደብዳቤ አዘጋጅቼ ነበር መልቀቂያ ፈርሞልኛል አለ ደብዳቤው ከዛ ከዚህ በኋላ አልኩት እኔ እናንተ እህትና ወንድም ነን በሞት ትቀብረኛለህ ብትሞት እቀብርሃለሁ ብትታመም እጠይቅሃለሁ ብታመም ትጠይቀኛለህ የክፉ ቀንም የመልካም ቀንም ደራሽ ነው የምንሆነው ከዚህ በኋላ እኔ አቁሜ በሰላም ብንገናኝ ይሻላል አልኩት ግን አልኩት ሳቆም አልኩት ያኛ የመጀመሪያ ስራ አስኪያጅ በየንቱኑ ላይ ደብዳቤ እኔን አይመለከተኝ የሚለውን ነገር ስለሰማሁኝ ከዛ ምን አልኩት የኔ ስም በገባበት ቦታ ላይ ሁሉ መልቀቄን አሳውቃለሁ ያልኩት መልቀቄን አሳውቃለሁ ምክንያቱም ለሚመጣው ነገር ተጠያቂ መሆን ስለማልፈልግ በየስለም ትቻያለሽ ሁሉም ጋር አስገቢ ደብዳቤሽን መልቀቅሽን ችግር የለውም አለኝ እሺ መልቀቂያ ጽፌያለሁ ትፈርምልኛለህ አልኩት አምጪ ፈርምልሻለሁ ግን ማስጠንቀቂያ መጻፍ ላንቺ ይሄን ያህል የሚያንገበግብሽ ከሆነ ይሄ እኮ ማንንም ሰው ላይ የሚደረግ በጣም ቀላል ነገር ነው አለኝ እኔ ግን ቀላል ነገር አይደለም ምክንያቱም ዶክመንት ላይ ፋይል ላይ የሚያዝ ነገር ነው ስለኔ ግን ከባድ ነገር ነው አልኩኝና ደብዳቤን አምጥቼ አስፈረምኩት ፈረመልኝ ሰው አዘጋጅ ነው ያልኩት ሰው አዘጋጅ ሰው ተካዚ ቦታ ላይ 1 ወር ጊዜ ሰጣለሁ በ1 ወር ውስጥ እለቃለሁ ብያለሁ ችግር የለው እሺ አለኝ ለከኔ መልክ ከዛ ይሄንን ካልኩት በኋላ እሱም ሄደ በቃ ከዛ ማልቀስ ጀመርኩኝ ሳለ እንትን ስል ከዛ ቢሮ ውስጥ የሚያልልሽ ምንድነው የተባባላችሁታል ከዛ በጣም ተበሳጭቼ ስለነበረ በጣም ነው ማዝነው አልኳቸው ከዚህ በኋላ ግን እለቃለሁ ስራውን አብረን መቀጠል ስለማንችል ከሱ ጋር በቅንነት በታማኝነት አገልግየዋለሁ ይሄንን እናንተም ትመሰክራላችሁ እንኳን እናንተ አይደላችሁ የወለደችኝ እናቴም ትመሰክራለች ስላችሁ እንዴ ምንድነሽ አንቺ ከሱ ጋር አሉ እኛ ግን ይሁን ዝምድና እንዳላችሁ እንትናችሁ ያስታውቃል ደማችሁ ያስታውቃል ግን ደፍረን ምክንያቱም ሲመጣ ነይ ዝናሽ ነይ ያለ ቢሮ እንዶ አጋጣሚ እንኳን ከመጣ 10 ጊዜ ነው የሚጠራኝ ደውሎም የሚፈልገኝ ቦታ ጋም ሲጠራ እኔም ብቻ ስለሚጠራኝ እነሱ የሆነ የተጠራጠሩት ነገር አለ እንደ ቤተሰብ ግን ምንም ፍንጭ ስላላገኙ እኔም ስላላወራሁኝ ምንም እንትን አልኩ ከዛ ለሞኑ ምንሽ ነው አሉኝ አንድ ቀንኝ ህግ ክፍል ያልኩ ሰውዬ ደግሞ እኔንም እናቴን እሱን አንድ ላይ አግኝተውናል እናቴ ናት ብሎ አስታውቋቸዋል
እኔም ደግሞ እናቴ ናት ብያለሁ። በዚህ ተጠራጠው ግን አላወጡት። ከዛ እንደዚህ እኮ ወንድምና እህት ነን እናስላችሁ በጣም አዘኑ። እና እንደዚህ የሚያደርግብሽ አንቺ ላይ ነው አሉ። ምን በደልሹ? ምን አደረግሹ? እኛ ለዚህ እኮ ምስክር ነን እኛ። እንዴት ላንቺ እንዴት 5 ሚሊዮን ብርና ዲሲፕሊን ጉለት በፍጹም በቅንነት እያገለገልሽ ነው ያለሽ። በጣም ነው ደጋግሞ የሚናገሩት። እንዴት እንደዚህ አሉና በቃ ችግር የለውም ያለውን ነገር በጋራ ሆነን እንነጋገርና እንዳለን እንጂ አትለቂም አሉ። ከዛ ሰውየውም የህግ ክፍሉ መልቀቂያ ያስገቡ፣ ኤክስፖርት ማናጀሩ መልቀቂያ ያስገባ። ምክንያቱም በዚህ አይነት ሁኔታ ለኛም ነገር ይሄ ኤክስፖርት ማናጀሩ ብዙ ያየው ነገር ነበረ፣ አውጥቶ አልተናገረም። እኝም ህግ ክፍሉ አንዳንድ የተጨበረበረ ነገር እያዩ ሲያማክራቸው እንደ ህግ አማካሪ ይሄ ቢደረግ ምንድነው ይሄ ቢደረግ ምንድነው እያለ ለካ ያማክራቸዋል። ይሄንን ብታደርግ ህግ በዚህ መንገድ ያስጠይቃል፣ ይሄን ብታደርግ በዚህ መንገድ ያስጠይቃል፣ ይሄ ነገር ትክክል አይደለም። እሱም ጋር ስመጣሉ የቀጠረኛሉ በዚህ ጉዳይ በውጭ ተገናኝተን ሰውን ያስተዋወቀኛሉ። አስተዋወቀኝ ስለ ህግ አንዳንድ ነገር ሲያማክረኝ ይሄን ባደርግ ምንድነው ህጉ ምንን የሚጠይቀኝ ሲለኝ ይሄ እንደዚህ ብታደርግ ያስጠይቃል በሚለው ነው። ከዛ ቢሮ ከመጡ በኋላ አንዳንድ ነገሮችን ሲያዩ ከሱ ጋር የሚገናኛሉ በብዛት በግል ማለት ነው። ከዛ ብዙ ነገር አልጣማቸው። እኔ ይሄን ድርጅት ብዙ ያየሁት ነገር ስላለ ለቅቄ ነው መውጣት ያለብኝ፣ አያስኬድም። ዛሬ አንቺ ላይ እንደዚህ ካለ እኛ ጋር ነገር ሌላ ነገር እንደማይመጣ ምንም ዋስትና የለንም አለ። ኤክስፖርት ማናጀሩ መልቀቂያውን አስገባ፣ እኔም መልቀቂያን ያስገባው፣ ህግ ክፍሉ ሰውዬ መስቀቂያ ያስገባ።